ለአኮች የመንፈስ ቅዱስ ድርጊት ያናድደኛል ሚል ሚካኤል ነው ገብርኤል ተናግሯል። መጽሐፍ መንፈስ ቅዱስ በጣም ነው የሚያናድደኝ የሚል የመጽሐፍ ክፍል ብሎ የመንፈስ ቅዱስ እውቀት ያበሳጨኛል ይላል መጽሐፈ ሄኖክ ምዕራፍ 18 አካባቢ ላይ ምን ማለት ነው? ያው እንዳልኩት ሲምፕል ሎጂክ ነው። ብዙዎቹ ያነሱትና እናንተ እኮ ስትጠመቁ ነው ክርስቲያን የምትሆኑት እንጂ ስትወለዱ ሙስሊም ነበራችሁ ብለው የሚል ሀሳብ ያነሳሉ። ብዙ ጊዜ የሚባል ወይ ደግሞ የሚነሳ ሀሳብ ነው በእስልምናው ሳይድ ማለት ነው። ተማኛ አንዴ መጀመሪያ ተረጋጋና ልጨርስ ባለ ዝም ብለህ እዚህ ቁጭ ብለህ ወንድሞችን ስትሳደብ ምናምን ያለ ማስረጃ ዝም ብለን እንሰማለን ማለት አይደለም። የተሰማህን ስሜት ተናገር፣ ግን በማስረጃ ደግሞ ብታወራ ጥሩ ነው። ምንድነው? ክርስቲያን ነህ? ኦርቶዶክስ ክርስቲያን ነህ? ኦርቶዶክስ ነኝ። ከእስልምና አካባቢ የሚመጣ ጥያቄዎች ውስጥ አሉ? አዎ፣ ማለት እዚሁ ቲክታክ ላይ ስክሮል እያረኩኝ ማሳልፍበት የሆነበት ቤት ባለፈው ገባውና ትንሽ ጥያቄ ፈጠረብኝ። ማለት ልጁ እብድ የሚያቃጣው ልጅ ነው። ምናልባት ካወቃችሁት ማህበረ ሰለምቴ ብሎ ሰሞኑ እንትን የሚላለ ማለት ከኔ ጋር የሚወያይ ምናምን ከክርስቲያን ይምጣ ምናምን የሚል ልጅ አለና እሱ ቤት በተከታታይ ገባለሁ። አንዳንዴ እንደውም የሚያወራቸው ነገሮች ትንሽ ከበድ ስለሚሉ ከስር የምሳደብበት ሰዓት አለ። ማለት ያው እንደ ሰውኛ አያስችልም አይደል? እምነትን ሲሰደብ ምናምን መሳደብ ክርስቲያናዊ ስነ ምግባር አይደለም። ዝም ብለህ እስኪ ጥያቄውን አንሳው። ምንድን ነው የፈጠረበት ጥያቄ? ለምሳሌ ሰሞኑ ምን አለ መሰለ? ቀጥል። ሰሞኑ መጽሐፈ ሄኖክ አለና ቅዱስ መልአኮች የመንፈስ ቅዱስ ድርጊት ያናድደኛል ሚል ሚካኤል ነው ገብርኤል ተናግሯል። መጽሐፍ መንፈስ ቅዱስ በጣም ነው የሚያናድደኝ የሚል የመጽሐፍ ክፍል ብሎ መጽሐፈ ሄኖክ አለና እያሳየ ነበር። እዛ ጋር ፌኪዩን አይሁን አላውቅም፣ ብቻ እንዴት መልአክ እንዴት ያናድደዋል የመንፈስ ቅዱስ እንትን በጣም ነው የሚያናድደኝ ምናምን ብሎ ይኸው እዚህ ጋር ብሎ እያሳየ ነበርና የምር ነው አይደለም የሚለው ትንሽ ግራ ገባኝ። ምክንያቱም የእግዚአብሔር መልአክ ሆኖ እንዴት እንደዛ ሊል ይችላል የሚለውን ማለት ነው። ያው ብዙ ጊዜ መጽሐፍ ቅዱስ አላነብም፣ ግን ትንሽ ግራ ጋብቶኝ ጠይቃለሁ ለሚያውቅ ሰው ምናምን ብዬ ነው። የመንፈስ ቅዱስ እውቀት ያበሳጨኛል ይላል መጽሐፈ ሄኖክ ምዕራፍ 18 አካባቢ ላይ ምን ማለት ነው? ቃሉ የግዕዙ ስሩ ቃል ምንድን ነው የሚለው? የመንፈስ ቅዱስ እውቀት ያበሳጨኛል ሳይሆን ትርጉሙ የመንፈስ ቅዱስ እውቀት ከአይምሮዬ በላይ ነው መልአኩ እየተናገረ ያለ። አንድ ነገር ከአይምሮ በላይ ሲሆን ያስጨንቃል። ከአይምሮ በላይ ሲሆን ለማወቅ በጣም ግራ ሲገባ ያስጨንቀሃል። ስለዚህ የመንፈስ ቅዱስ እውቀት ያበሳጨኛል ብሎ እየተናገረ ያለው የመንፈስ ቅዱስ እውቀት ያስገርመኛል። ያ ማለት ከሱ አይምሮ በላይ መላእክትን እንግዲህ ረቂቃን ናቸው። ያበሳጨኛል የሚለው ቃል በግዕዙ መጽሐፈ ሄኖክ ላይ በግዕዙ ፓርቱን ብታዩት አንድምታውን ብትመለከቱት እዛ ላይ የመጽሐፈ ሄኖክ ማብራሪያ ላይ ምንድነው የሚለው? የመንፈስ ቅዱስ እውቀት ያበሳጨኛል የሚለው የመንፈስ ቅዱስ እውቀቱ ያስገርመኛል። የሚያደርገው ነገር የሚሰራው ነገር ከህሊናና ከአይምሮ በላይ ከሰው ልጆች ሁሉ አእምሮ በላይ ስለሆነ፣ ለምሳሌ ክርስቶስ በመንፈሱ ታወቀ ይላል። መታወክ መረበሽ ማለት እንደምናስበው እንደኛ አይነት መታወክና እንደኛ አይነት መረበሾች አይደለም። በስጋው ሰውነቱ በኩል የደረሰበትን መከራ የተገለጠበት ነገር ነው። ያም የመልአኩ የመንፈስ ቅዱስ እውቀት ከሱ አይምሮ በላይ የሆነበትን መንገድ ሲገልጽ የመንፈስ ቅዱስ እውቀት ያበሳጨኛል ብሎ ተናገረ። ግን የግዕዙ ቃል እንደዛም አይደለም የሚለው። ማብራሪያው ወደዛ ስንወስደው ግን ምንድነው የሚለው? ስናብራራው የመንፈስ ቅዱስ እውቀት ያስገርመኛል ለማለት ነው። መጽሐፈ ሄኖክ አንድምታውንም ወስዳችሁ ማንበብ ትችላላችሁ። ግዕዝ አማርኛውንም አይታችሁ የቋንቋ ችግር ነው ወንድሜ። ስለዚህ እዛ ጋር የመንፈስ ቅዱስ እንትን ያበሳጨኛል ያለው በኔጌቲቭ አሁን እነሱ ያው በኔጌቲቭ እንትን እንደሚሉት ግልጽ ነው፣ ግን ትንሽ
ያ እነሱማ በቀጥታ ነገርም ሳገኙ እንደዚህ ጥምም አድርገው ወደ ሆነ ቦታ እንደሚወስዱት ግልጽ ነው። ግን ያው የመንፈስ ቅዱስ እውቀት ያበሳጨኛል ማለት የመንፈስ ቅዱስ እውቀቱ ያስገርመኛል ለማለት ነው። ማለት በቃ መልአኩ ከአይምሮና ከአቅሙ በላይ የሆነ ነገር መንፈስ ቅዱስ ሚራክለስ የሆኑ ነገሮችን ስለሚያደርጋቸው ነው። ገብቷል? መጽሐፈ ሄኖክ ምዕራፍ 19 ምዕራፍ 19 እሺ፣ አመሰግናለሁ። አንድ ኮሜንት ተደጋጋሚ እያየው ነበርኩና ቅድም ምናልባት አውርታችሁበት ከሆነ አላውቅምና ምን የሚል ነበር? እንትን ምንድነው እሱ ጓደኞቼ ስትወለዱ ሙስሊም ነበራችሁ። ያው እንዳልኩት ሲምፕል ሎጂክ ነው ብዙዎቹ ያነሱትና እናንተ እኮ ስትጠመቁ ነው ክርስቲያን የምትሆኑት እንጂ ስትወለዱ ሙስሊም ነበራችሁ ብለው የሚል ሀሳብ ያነሳሉ። ብዙ ጊዜ የሚባል ወይ ደግሞ የሚነሳ ሀሳብ ነው በእስልምናው ሳይድ ማለት ነው። እንደሱ ነው ወይ? ግን ምናልባት ይሄን ሎጂክ ያነሳሉ። እንደሱ ነው ወይ? ሎጂክን በሎጂክ ለመመለስ ያህል ለምሳሌ አንድ ሰው ተወልዶ አድጎ የሆነ ቦታ ተወልዶ አድጎ አልተጠመቀም፣ ግን ወደ እስልምና ሲሄድ ቀጥታ ሙስሊም ይሆናል ወይንስ ደግሞ ሺሃዳ ይዛል? አይደል? ምን ያደርጉታል? ሺሃዳ መያዝ አለበት ግዴታ። ሲወለድ ሙስሊም ከሆነ ለምን ሺሃዳ ይዛል? አፍተር ኦል ሲወለድ ሙስሊም ከሆነ ለምን ደግሞ ኢቭን እኮ ባይዘ ለምሳሌ ተመስገን የሚባል ሰው ተሜ ስምን ልዋስ ነው። ተመስገን የሚባል ሰው ወደ እስልምና መግባት ይፈልግና እስልምናን መቀበል ቢፈልግ ኢቭን ስሙ ተመስገን እንደሆነ እኮ አይቀጥልም። ስሙ ራሱ ይቀይራል። አይደለም ሌላ እንትን ስሙ ራሱ ይቀይራል ማለት ነው። እናንተ የመጣውን ሰው እንደመጣ እኮ እሱ ቀድሞውንም ሙስሊም ነበር ብላችሁ አትሉም፣ ሻሃዳ ታስይዙታላችሁ ማለት ነው። ዞሮ ዞሮ ግን በመጽሐፍ ቅዱስ ሁለት አይነት ሰዎች አሉ። ማለትም በክርስትናው ትምህርት ውስጥ እንዳነሳቸው ሁለት አይነት ሰዎች አሉ። ፍጥረታዊ ሰው አለ፣ መንፈሳዊ ሰው አለ። ፍጥረታዊ ሰው ማለት በስጋ የተገለጠ ወይ ደግሞ በስጋ ከወላጆቹ የተወለደ ሰው ፍጥረታዊ ሰው ነው። ፍጥረታዊው ሰው መንፈሳዊ ሰው መሆን አለበት። ስለዚህ ሰው ምን አለ ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት አይገባም። ከዚያ ዘተወልደ እምሥጋ ሥጋ ውእቱ ወዘተወልደ መንፈስ መንፈስ ውእቱ። ከስጋ የተወለደ ስጋ ነው አለ። ከስጋ የተወለደ ስጋ ነው ማለት ፍጥረታዊ አካል ወይ ደግሞ ፍጥረታዊ ሰው ነው። ከመንፈስ የተወለደ ደግሞ መንፈሳዊ ሰው ነው። ስለዚህ ስንጠመቅ ከመንፈስ እንወለድና የእግዚአብሔር ልጆች እንሆናለን። ስለዚህ ክርስትና ስንነሳ የእግዚአብሔር ልጆች ሆነን ከእግዚአብሔር ልጅነትን የምናገኝበት ከእግዚአብሔር ልጅነት የምንቀበልበት ከፍጥረታዊ ሰው ወደ መንፈሳዊ ሰው የምናደርግበት ነው። ለምሳሌ ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 14 ላይ እንደዚህ ይላል። ለፍጥረታዊ ሰው ይላል አንደኛ ቆሮንቶስ ምዕራፍ 2 ቁጥር 14 ላይ ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም፣ በመንፈስም የሚመረምር ስለሆነ ሊያውቀው አይችልም ይላል። በመንፈስም የሚመረምር ስለሆነ ሊያውቀው አይችልም። ስለዚህ ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነው ይላል። ፍጥረታዊ አካል ወይ ደግሞ ፍጥረታዊ ሰው አለ። ስለዚህ ፍጥረታዊው ሰው መንፈሳዊ ሰው መሆን አለበት። በስጋ የተወለደው ሰው ከመንፈስ ደግሞ መወለድ አለበት። ስለዚህ መንፈሳዊው ልደት የእግዚአብሔር ልጅነት የሚያገኝበትን ልጅነት ነው ጥምቀት ስናጠምቅ ወይ ደግሞ ስንጠመቅ የእግዚአብሔር ልጆች ለመሆን ነው። በስጋ እንዲሁ የተወለደ ሰው ምንድን ነው ከተባለ ፍጥረታዊ አካል ወይም ፍጥረታዊ ሰው ነው። ስለዚህ ምን መሆን አለበት? መንፈሳዊ ሰው መሆን አለበት። መንፈሳዊ ሰው ሲሆን ደግሞ መንፈሳዊ ልጅነትን የሚያገኘው ከመንፈስ ሲወለድ ነው። ከመንፈስ ደግሞ የሚወለደው በጥምቀት ነው። ልጅነትን ደግሞ የሚያገኘው በጥምቀት ነው ማለት ነው። ስለዚህ አንድ ሰው የሚጠመቀው ክርስቲያን የሚሆነው በጥምቀት የእግዚአብሔር ልጅነት እንዲቀበል ነው። መጀመሪያ ከእናትና ከአባቱ የተወለደው ልደት የስጋ ልደት ወይም ፍጥረታዊ ሰው ሆኖ ስለተገለጠ ፍጥረታዊ ሰው ሆኖ ስለመጣ መንፈሳዊ ሰው ደግሞ እንዲሆን በጥምቀት የእግዚአብሔር ልጅነትን ሊቀበል ነው እንጂ እያንዳንዱ ሰው እንደሱ ቢሆን በመሰረቱ እንደሱ ቢሆን ኖሮ አንደኛ ሰዎችን ሁሉ እየሄዱ ለምሳሌ ሙስሊሞች እያስተማሩ ሙስሊም ያደርጓቸው ነበር። ኦልሬዲ ሙስሊሞች ከሆኑ እየሄዱ እያስተማሩ ሙስሊም ማድረግ አይጠበቅባቸው ነበር በእነሱ ሲምፕል ሎጂክ ማለት ነው። ስለዚህ ፍጥረታዊ ሰው መንፈሳዊ ሰው እንዲሆን በስጋ የተወለደ ሰው በመንፈስ ተወልዶ እግዚአብሔር ልጅ እንዲሆን ነው የሚጠመቀው። እናም ሰው ሲወለድ ፍጥረታዊ ሰው እንጂ መንፈሳዊ ሰው አይደለም። ስለዚህ ክርስትና የምንነሳው መንፈሳዊ ልደትን ለማግኘት እግዚአብሔር ተወልደን የእግዚአብሔር መንግስት ወራሾች ወይ ደግሞ የእግዚአብሔር ልጆች ሆነን በልጅነታችን ደግሞ የእግዚአብሔር ወራሾች ለመሆን ነው። አመሰግናለሁ ብሮስኪ።
ቃሪት ያሰማልን፣ እግዚአብሔር ይስጥልን። አንዴ መሐመድ ቆይ አንዴ ሚዩት አድርግልን። ዮሐዴ እንኳን ደህና መጣ። ቃሪት ያሰማልን ብሬ። እንኳን ደህና ቆያችሁኝ። ሰላም እግዚአብሔር ከእኔም ከእናንተ ጋርም ይሁን። እንዴት ናችሁ? እግዚአብሔር ይመስገን። ብሬ ሲመልስ አሁን ምን ትዝ ቢለኝ ጥሩ ነው። ሁሉም ሲወለድ ሙስሊም ነው ለሚለው አንድ መምህራችን ከዚህ የመለሰው መልስ ሰምታችኋል? ድሮ ምን ብሎ ነበር? የእግዚአብሔር መንፈስ በውሃው ላይ ስላለ እኛ ደግሞ የተፈጠርነው ከአራቱ ባህሪያት ነው፣ ከውሃ ከአፈር አይደል? እንደውም ሁሉም ሰው ሲወለድ ክርስቲያን ሆኖ ነው የሚወለደው ውሃ ስለሚነካው። ምን ነው አታምንበትም ወንድማችን? በሰዓቱ እኮ ማለት ነው ልክ ነው እኮ በሰዓቱ የህዝቡን ልብ ያሳረፈ ከእስልምናው በኩል የመጣውን ማዕበል ጸጥ ያደረገ መልስ ነው እና እግዚአብሔር እድሜና ጤና ያይስተው። ሎጂኩ በጣም ነው የሚመቸኝ እውነቱን ለመናገር ሎጂካሊ ደስ ይላል። መንፈስ ቴዎሎጂካሊ ነው ልክ ማየው እንጂ ሎጂካሊ ልክ ነው። ዮሐዴ ያ እና ምንድነው አሁን ክርስቲያን ነበርን ነው ወይስ ሙስሊም አልነበርንም እያላችሁ ነው? ለክርስቶስ አምላክነት እየተወያየን ያለ ነው እና ሙስሊም ወንድሞቻችን ጌታ አምላክ እንዳልሆነ ከመጽሐፋችሁ እናሳያለን አሉ። እሺ ካመጣሽ ማርያም ታምጣሽ ብለን እየተቀበልን ነው። መማመር ጀማል እንኳን ደህና መጣ። እንኳን ደህና ቆየኝ ልደተካ። እግዚአብሔር ይመስገን። እንኳን አደረሰ ለረመዳን ጾም። እንኳን አብሮ አደረሰን። ለእናንተም ጾም እንኳን አደረሳችሁ። አሜን። አንዴ ምን እንዳሉ ታውቃለህ? አሁን ላይ የሆነ ሰውዬ አለ ዕቃ ጠፍቶበት እኮ ነው። አሁን ላይ ሙስሊሙም ኦርቶዶክሱም ጾም ላይ ነው። ታዲያ ማን የሰረቀው አለ። መሀል ላይ ጋሪ ነው። ቀጥሉ። ዮሐዴ ተቀበል። ቶኒ ሰላም ብለናል። ሰላም ብያቸዋለሁ ሁላችንም። ቀጥሉ። እግዚአብሔር ይመስገን አለን። ኦኬ ተቀበሉትና ሁለት በምን ርዕስ እንደሆነ ስላልገባኝ አሁን ጌታ አምላክነት ዙሪያ ላይ ነው። ተራ በተራ እድል ልስጣችሁ ብዬ ነው። እየተቀባበላችሁ እንድትሄዱ። ጥያቄ ነው የምንቀበለው። ልደተቃ እኔ አንድ ነገር ትንሽ ያው ልጆች ስለተኙ የሆነች ነገር ብዬ ልውጣ። እኔ በነገራችን ላይ ይሄ አሁን የመጣው ውዥንብርና የተበከለ አየር ከመምጣቱ በፊት አንተን በጣም እከታተልሃለሁ። በጣም ነው አንተንና አንተ ጋር ብዙ ጊዜ ጌምም ራሱ ከነራቼ ጋር ምናምን የምገባው ጓደኛ በጣም ነው የምወዳችሁ። በጣም ማለት ስርዓት አላችሁ። በጣም ነው የማከብራችሁ። ስርዓት አላችሁ። ማንኛውም ሰው ሃይማኖቱን እኔ አሁን ሙስሊም ነኝ። የኔ ሃይማኖት ትክክል ነው ብዬ ነው የማምነው። አንተም ኦርቶዶክስ ነህ፣ ኦርቶዶክስ ትክክል ነው ብለህ ነው የምታምነው። ስለዚህ ማንም ሰው ወደ ሃይማኖቱ ሊጠራህ ሲፈልግ በእኛ ሃይማኖት ምን የሚል እንትን አለ መሰለህ? ወደ እስልምና ስትጠራ ኢድዑ ኢላ ረቢከ ቢልሒክመቲ ወለመውዒዘቲል ሐሰና ይላል። በጣም ስርዓት ባለውና በተረጋጋስ የሰዎች ልብ በሚያሳምን መልካም ስነ ምግባር ጥራ ነው የሚለው እና እናንተ በራሳችሁ መንገድ በጣም በሚያሳምን መንገድ የሰው ልጅ ቀልብ በሚሰልብ መንገድ ሃይማኖታችሁን የምትሰብኩ ሁለታችሁን እኔ የምከታተላችሁ እናንተን ስለሆነ ሌሎች አሁን ለምሳሌ አሁን የመጣው የተበላሸው አየር እፎይን ለምሳሌ አሁን አልከታተለውም። ሌሎች በእኛ በኩልም በሙስሊሙ በኩልም ያሉ ማልከታተላቸው ሰዎች አሉ። ምክንያቱም የሚያስተምሩ ያስከውን ሐቅም ለሰው ልታቀብል ስትመጣ መጀመሪያ አንተ የሰከንክ መሆን አለብህ፣ የተማርክ መሆን አለብህ። ሰውን መጀመሪያ ለሰው ልጅ ነው ክብር የምትሰጠው አይደል? ሰው መጀመሪያ ተከብሮ ነው ከዛ በኋላ የምትሰጠው። ልጅህን እንኳን እየወደድከው የኔ ነህ እያልክ
እያመሰገንከው ያንተ ልጅ ስለሆነ በጣም እንደምትወደው እንደምትኮራበት ነግረኸው ስታስተምረው ነው ያንተን ስርዓት አንተ የምትአዘውን ነገር የሚቀበልህ። እና ብዙ ጊዜ አሁን ያሉት ውዥንብሮች ምናልባት ክርስቲያን ወንድሞቻችን እንደዚህ አጉራ ዘለል የሆኑ ትምህርት የሚያስተምሩ ምናምኖችንም ከእናንተ ቢማሩ ምን አለ በእኛ ነቅልና አቅል የሚባል ነገር አለ። ይቅርታና ማሜ አሁን ጀነራሊ እንዲዘለል ምናምን የሚያስተምሩ ምናምን እያልክ ስትናገር አሁን በማስረጃ ምናምን ቢሆን ደስ ይለናል። ልጨርስ ወደ ተቃልቤት የገባሁት እያለን ጨርስና ሰዓት ሲደርስ አንዴ የሆነች ነገር ስማኝ፣ አንዴ መጀመሪያ ተረጋጋና ልጨርስ ባለ ዝም ብለህ እዚህ ቁጭ ብለህ ወንድሞችን ስትሳደብ ምናምን ያለ ማስረጃ ዝም ብለን እንሰማለን ማለት አይደለም። የተሰማህን ስሜት ተናገር፣ ግን በማስረጃ ደግሞ ብታወራ ጥሩ ነው። አሁን ለምሳሌ እንዲዘለል ምናምን ማውራት ይቻላል። አሁን እየነገርኩህ ያለሁት በማስረጃ ማውራት ይችላለሁ፣ ግን እንደዚህ አይነት አጉራ ዘለል የሆኑ ሰዎችን ትምህርት አልከታተልም እኔ በክርስቲያኑ። ለምሳሌ አጉራ ዘለል ያልከው ወደ እንትናችን አይ እኔ እንደዚህ አይነት ዝም ብለው ወንድሞች ምናምን ከሰው ምናምን ሲወጡ ጥሩ አይደለም ማለት። አጉራ ዘለል ያለውን አንድ ጥቀስ ይባልና ከዛ በኋላ አጉራ ዘለሉ ወንድሞች ናቸው ወይስ መጽሐፉ ነው የሚለው አስረግጠ ማሳየት መቻል አለብን። እንደዚህ አይነት ሰዎች ማለት ነው። ኦኬ መጽሐፋችሁ ሳታውቁ ትመጡና ችግሩ አሁን ምንድነው? በጣም ትደነግጣላችሁ። መጽሐፉ ተከፍቶ ሲታይ አንብብ አታንብብ ራሳችሁ የጻፋችሁት ምናምን መባል የሚጀምረው መጽሐፉ ተከፍቶ ሲታይ ነው። እንግዲህ የተጻፈው ሰው ካነበበ ምንድነው ሰሞኑ የሚሉት አሉ የኛ ልጆች ተጽፎ አጽፋችሁ ሰጣችሁን የተጻፈውን አነበብን። ስለዚህ የተጻፈው ያነበበውን ነው ወይስ ያደረገውን ነው መጠየቅ ወይም ደግሞ መጠየቅ ያለባችሁ። በቃ ተጽፎ የሰጠው አካል ወይም ደግሞ ያደረገው አካል ነው ወይስ ደግሞ ጽፋችሁ የሰጣችሁት ያነበበውን አካል ነው መሰደብ ያለበት። ሶ ከዛ አንፃር ሊታይ ይገባል። ጥያቄ ያላችሁ ግቡ፣ አለበለዚያ ግን የምትናገሩ ከሆነ ማስረጃ ያላችሁ ብቻ ገብታችሁ ብታወሩ መልካም ነው። ተቀበል። አሁን ወንድማችን ቴንክ ዩ ሃዲ ቆንጆ አድርገህ ስላጠራኸው። እንግዲህ ዛሬው አርስታችን ቅድም በጌታ ኢየሱስ ክርስቶስ ብቸኛ የእግዚአብሔር ልጅ መሆኑ ዙሪያ የዘላለም ሕይወት ሰጪ አምላክ መሆኑ ላይ ሰፋ አድርገን ስንማማር ቆይተናል እና ቀድሞም የገባ ሙስሊም ወንድማችን ነበረ። እሱም ጥያቄ ጠይቆ እየተመለሰ በመሀል ኔትወርኩ ይሁን በራሱ ፍቃድ ይሁን ወጥቶ ሄዷል። ስለዚህ አሁን የምናደርገው ምንድን ነው? ሌላ ሙስሊሞችን እናስገባና ወይ ደግሞ ኦርቶዶክሶች ጥያቄ ያላቸው ካሉ እየተቀበልን ብንሄድ ምን ይመስላል? ይዋል ለተወሰነ በጣም የተባረከ ሀሳብ ነው። እሺ አብርሽ የሚባለው ልጅ ቅድም ምንድን ነው አንዴ የሆነ ነገር አይ ታረግብናል። ምንድን ነው እያደረክ ያለው? ሰላም አመሻችሁ። ጥያቄ ነበረኝ። አጥፋው ይህንንና በቀጥታ በራስ በእንትን አድርገው። በቃ እንደዚህ አድርገው። ኦኬ ይህን ላጥፋው። ተመስገን ትታያለህ ወንድማችን። ምን ላታልቅን? አረ ለምን የሆነ ሀሳብ ልሰጥ ነው። እሺ መሀል ላይ መቆራረጥ እንዳይኖር ነው። ተሚ ወደ ገብቶኛል። ከአብሪሽ ጋር ከቀጠልን በኋላ ሄሎ፣ የት ቤተ እምነት ነህ አብርሽ? አብርሃም በጣም ይቋረጥ ነው መሰለኝ። ሄሎ፣ አይሰማም? አቤት፣ ይሰማል? የእኛ ድምፅ ይሰማሃል? ይሰማል የኛ ድምፅ? ስለዚህ በቃ ቆንጆ ኔትወርክ ሲኖር ላክልን። እሺ፣ አይሰማም ድምፅ? ቆንጆ ኔትወርክ ሲኖር ትልክልናለህ። መሰማት በምትችልበት ሰዓት ላይ ትልክልናለህ። ኦኬ። ጮማው የአንዳንድ ሰው ስም ሰላም። እሺ፣ ማነው ትክክለኛ ስም ንገረን እስኪ። ወጣ፣ ጮማው ወጣ።
እሺ ቶኒ ድምፅን አሰምተሃል ግን ማቸኝም እንደ ሰላም ብያችሁ ነበር። ልደታዬ እንዴት ናችሁ? አለን እግዚአብሔር ይመስገን። እንዴት ነህ ቶኒሻ? ሁሉ ሰላም? እግዚአብሔር ይመስገን። እንዴት ናችሁ? ጾም ሁሉ ሰላም ነው? ሁሉ ሰላም እግዚአብሔር ይመስገን። አለን አለን እግዚአብሔር ይመስገን። ኦኬ ማነው ስምህ? ሁሱ ነው የሚለው? ሁሱ ነው ሁሱ ነው የሚለው? ሁሱ ነው ሁሴን። ሁሱ ሙስሊም ነህ? አዎ። እሺ በጣም ጥሩ። ለመወያየት ነው የመጣኸው? አዎ ጥያቄ ልጠይቅ። ዮሐዴ ተቀበለ። ወይ እሺ ቀጥል ሁሱ። በመጀመሪያ ልደት ነው መጠየቅ የምፈልገው። እኔ እግዚአብሔር ይመስገን መልስ ነው የምትፈልገው አይደል? እኔ ምንድነው መጀመሪያ ፈለገ የት ጠፍቶ ነው? ምን ሆኖ ነው? እኔን ብትጠይቀኝ ራሱ እኮ መልስልህ ነበር። አይ ትንሽ ሆድ ቁርጠት ነገር አሞት ከቤት አይወጣም። ያው ብዙም አያስወጣም። ህመሙም ራሱ እዛው አልጋ ላይ ትሪት እያደረገ አይ ደህና ነው አለ። ይገባል አለ። ደህና ነው ይመጣል። ነገ ምናምን ይገባል። እናመሰግናለን በጣም ስለጠየቅ። ምን አልከኝ? እወደዋለሁ፣ ንገርልኝ። እወደዋለሁ። እሺ ነግርልኝ። እሺ እሱና አኬን በጣም ነው የምወዳቸው። እሺ ብራቮ። እሺ ኧረ ደስ ይላል በጣም። እኔ የምልህ ዮሐዳ ትምህርታቸውንስ እንዴት ነው ትሰማለህ? በጣም ነው የምከታተለው። በተለይ አኬን በጣም ነው የምከታተለው። የፈለገንም በደንብ ነው የሚመቹኝ፣ ምክንያታዊ ናቸው። በጣም ጥሩ። አሁን ደግሞ በጣም ተወዳጅ ከሆነ ወንድማችን ከዮሐዴ ጋር ደግሞ አሁን ትቀጥላላችሁ። መጽሐፍ ቅዱስ ላይ ያለህን ጥያቄ አቅርብለትና ይመልስልሃል። ዮሐዴ ክርስትና ማለት ምን ማለት ነው? ስለ ክርስትና ንገረኝ እስኪ። ኦኬ ይሄ ነው ጥያቄ። ክርስትና ምን ማለት ነው? ክርስትና ማለት እንዴት መጣ? መሰረቱ ምንድን ነው? ኦኬ ክርስትና ማለት ክርስቶስን የሚከተል በክርስቶስ የሚያምን ማለት ነው። መስራቹ ደግሞ ክርስቶስ ራሱ ነው። እሱ ደግሞ ሐዋርያት ሥራ ምዕራፍ 20 ከቁጥር 28 በገዛ ደሙ የመሰረታትን የእግዚአብሔርን ቤተክርስቲያን ይላል። ክርስቶስ ራሱ ወይም ደግሞ ማቴዎስ ወንጌል ምዕራፍ 16 ከቁጥር 18 ጀምሮ ምን ብሎ ይናገራል? የክርስቶስን አምላክነት ጴጥሮስ ሲመሰክርና ኦኬ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ብሎ ሲመሰክር ይህ የገለጸልህ የምር ስጋና ደም አይደለም አይደል? ስጋዊ ደማዊ ዕውቀት ሳይሆን ይህን የገለጸልህ በሰማያት ያለው አባቴ ነው ካለው በኋላ በእውነት ብፁዕ ነህ ይለዋል። የክርስቶስን የባህሪ አምላክነት ስለመሰከረ ምን ብሎ ክርስቶስ ሲናገረው ትመለከታለህ? ይህ ዕውቀት ከስጋና ከደም የሚመጣ በፍልስፍና የሚመጣ ሳይሆን ከሰማያት የሆነ መገለጥ ነው ብሎ ከተናገረ በኋላ ይህን የመሰከርክ ጴጥሮስ ወይ አንተ ብፁዕ ነህ ይለውና ምን አለ ጌታ? ቤተ ክርስቲያን የት ላይ ነው የምትመሰረተው? በዚህ በክርስቶስ አምላክነት ላይ የባህሪ ጌትነት ላይ ነው የምትመሰረተው። ስለዚህ ምን አለው? እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህችም አለት ላይ ቤተ ክርስቲያንን እሰራለሁ፣ የገሃነም ደጆችም አይችሏትም ይላል ጌታ። በዚች አለት ላይ ሲል በዚች ምስክርነት ላይ በዚች የእምነት ምስክርነት ላይ ቤተ ክርስቲያንን ምን እላለሁ አለ? እመሰርታለሁ። በዚህ አለት ላይ ስለተመሰረተች እቺ ቤተክርስቲያን ደግሞ ማን አይችላትም አለ? የገሃነም ደጆች ምንፍቅና ምንም የሐሰት ትምህርት ቢመጣ እችን ቤተክርስቲያን ሊቋቋማት የሚችል አለ? የለም አለ። ሊያጠፋት የሚችል ኃይል ከቶ የለም አለ። እንዲህ ነው ክርስትና ማለት ነው። እሺ በጣም አመሰግናለሁ። ሁለተኛ ጥያቄ ልጠይቅህ። ማለት አሁን ሃይማኖት እንዴት ሊከፈል ቻለ? ማለት አሁን ክርስትና
አንተ እንደምትለኝ ትክክል ነው አይደል? በእናንተ መንገድ እንዴት አሁን ክርስቶስ ለፍቅር ነው አሁን እንዳልከኝ ከሆነ ለምሳሌ እንዴት አሁን እስልምና ሊመጣ ቻለ? እስቲ አስረዳኝ። ኦኬ፣ በጣም ጥሩ ጥያቄ ነው። እስልምና ወይም ደግሞ ሌሎች የሐሰት ትምህርቶች እንዴት ሊመጡ ይችላሉ? ጌታ ራሱ ስለተናገረ። ምክንያቱ ጠላት አለ ወይም ደግሞ የእግዚአብሔርን ክብር እንዲወርሱ የሰው ልጆች የማይፈልግ ጥንተ ጠላት ዲያብሎስ አለ። የሰው ልጆችን ከእግዚአብሔር ጋር እንዳይኖሩ በጎ ምግባር እንዳያደርጉ ወደ ገሃነም ወደ ዘላለም ስቃይ ከእርሱ ጋር እንዲገቡ የሚፈልጋቸዋል። ልክ ማቴዎስ ወንጌል ምዕራፍ 25 ለሰይጣንና ለመላእክቱ የተዘጋጀ የዘላለም እሳት አለ እና እዛ ውስጥ እንዲገቡ የሚፈልጋቸው የእሱ አገልጋይ እንዲሆኑ የሚፈልጋቸው ሰዎች አሉ። እሱ እነሱን በማሳት ከእውነተኛው ከክርስቶስ እንዲርቁ ከእውነተኛው እቅፍ ከህይወት ከሆነው ከክርስቶስ እንዲርቁ አድርጎ የተቆራረጥክ ነው ይዋዳ። የኔ ድምጽ ይሰማል? ሁሶ አዎ። ማለት አሁን ላነሳው ሐሳብ የዋዲ እስኪመለስ አብረን እንቀጥላለን። ሰዎች ለምሳሌ የተለያዩ አማልክቶችን ያመልካሉ ወይ ደግሞ የተለያየ ሃይማኖት በዚህ ዓለም ላይ የተለያየ ሃይማኖት አለና ሰው በቀላሉ የሆነን እውነተኛውን አምላክ መካድ የሚችለው በሃይማኖት ነው ወይስ ያለ ሃይማኖት ነው? የዋዲ መጣት ቀጥል ብሬ እቀጥላለሁ። ቀጥል። አንድ ኔትወርክ ነው መሰለኝ። ምንድን ነው የጠየቀኝ? ብሬ እስቲ አሁንም ጥያቄ ድገምልኝ። አንድ አምላክ እግዚአብሔር አለ ወይም ደግሞ ክርስቶስ ኢየሱስ የመሰረታት ቤተክርስቲያን አለች። ሰዎችን በቀላሉ ከዚህ ከክርስትናው ድንኳን ወይም ከኦርቶዶክሳዊነት ከእውነተኛው አምላክ ሊለዩ የሚችሉበት መካኒዝም በሃይማኖት ጥላ ነው ወይስ ያለ ሃይማኖት? በሃይማኖት ጥላ ነው። ለምሳሌ አሁን ዝም ብዬ መጥቼ ፈጣሪን ካደው ብልህ ይከብዳል። ዝም ብለህ ፈጣሪን አትክደው። በሃይማኖት ሽፋን ግን እውነተኛውን ፈጣሪ ሊያስክድ ይችላሉ። አንዱ ሚንስ ሰይጣን ሰዎችን ከእውነተኛው አምላክ የሚለይበት መካኒዝም እራሱ በመጣው በሃይማኖት እሳቤ ደግሞ ሃይማኖት በማስመሰል ከእውነተኛው ሃይማኖት ወይ ደግሞ ከእውነተኛው አምላክ ይነጥላቸዋል ማለት ነው። ለዚያ ነው ብዙ ሃይማኖት አንዱ እንዲፈበረክ ወይ ደግሞ በየቦታው በሃይማኖት ምክንያት ሰዎች ከእውነተኛው አምላክ እንዲለዩ ዲያብሎስ ወይም ሰይጣን የሚሰራው። ከዮሐዴ ጋር ቀጥላ ጣልቃ ገባው ፊቸሪንግ ገባው ዮሐዴ አለ ዮሐድ እኔ ያለው ግን የለም መሰለኝ ብሬ እኔ ያለው አንተ አለ ኦኬ እሺ ዮሐድ ማለት ነው የተሰገረው ይሆናል መስለኛል። ከዛ አንፃር እሱ አለ አንዱ እሱ ነው። ሲምፕሊ ሰዎችን ከእውነተኛው ሃይማኖት ሊያወጣበት የሚችለው መንገድ ራሱ ያው የሃይማኖት ጥላ ስለሆነ ሰዎችን በቀላሉ ሰይጣን ያወጣቸዋል። ሌላው ትንቢት አለ። ለምሳሌ እኮ ብዙዎች ሐሰተኞች እንደሚመጡ ብዙዎች ሐሰተኞች ደግሞ የሚመጡበት ምክንያት ከእውነተኛው ክርስቶስ ሰዎችን ለመለየት መሆኑን ተደጋጋሚ ጊዜ ክርስቶስ ኢየሱስን በትንቢትም ነግሮናል። ብዙ ሐሰተኛ ነቢያት ኢቭን በስሙም ጭምር በሌላ ብቻ ሳይሆን በስሙም ጭምር እንደሚመጡ በስሙ መጥተው ሰዎችን እንደሚያስቱ ይህንም ጭምር ጌታ አስቀድሞ ነግሮናል። ስለዚህ እነዚህ ሃይማኖቶች የመጡበት ምክንያት የተለያየ ምክንያቶች የተለያየ ባክግራውንዶች ቢኖራቸውም ፍጻሜያቸው ግን አንድ ነው። ፍጻሜያቸው አንድ ነው። አንሻቸውም አንድ ነው። ያ ማለት ነው ከእግዚአብሔር ከእውነተኛው አምላክ መለየትና መጨረሻም ላይ ደግሞ ለሰይጣንና ለመልእክተኞቹ ወደ ተዘጋጀው ወደ ገሃነም እሳት እንዲገቡ የዲያብሎስ ዓላማ ስለሆነ ወደዚያ እንዲገቡ የማድረግ ነው። የሚነሱበት ባክግራውንድ የተለያየ ሊሆን ይችላል። መጨረሻው ግን ያ ነው። ዓላማውም ከሕያው እግዚአብሔር ከእውነተኛው አምላክ መነጠል ወይም ደግሞ መለየት ነው ማለት ነው። ሐሳቤ ግልጽ ነው። በጣም ጥሩ ገብቶኛል ሐሳብ። የመጨረሻ ሶስተኛ ጥያቄ ልጠይቅህ። እሺ እኔ ሙስሊም ነኝና አሁን ብዙ ሰዓት ያለውኝ አሁን ሙስሊም ዲቤት የሚያደርጉ ሰዎች እስልምና ውስጥ ስለ ክርስቶስ እንደተጻፈ
ኢሳ ነው ብለው እንደዛ ብለው ያስተምሩናል እኛን ማለት ነው። ልክ እንደዚሁ እናንተ መጽሐፍ ቅዱስ ውስጥ ስለ እስልምና የተጻፈ ነገር አለ። አሁን እኛ ስህተት ነው ብለን እንድንወስድ የሚያደርገን ከቁርአን የሚነግሩን ነገር አለ። ይሄ እዚህ ፓርት ላይ ኢየሱስ ነብይ ነው ብሎ እንማራለን። ልክ እንደዚሁ እስልምናን የሚያስዋሽ ነገር መጽሐፍ ቅዱስ ላይ አለ በማስረጃ ማለት ነው። ለምሳሌ መጽሐፍ ቅዱስ ውስጥ ክርስቶስ በስጋ እንደመጣ የማይታመን መንፈስ ሁሉ ሐሰተኛ ነው ይላል። ስለዚህ በክርስትና ውስጥ ክርስትና የቆመበት የአምላክ በስጋ መገለጥ ነው። የአምላክ በስጋ መገለጥ ነው። ለምሳሌ ሮሜ ምዕራፍ 9 ቁጥር 5 ላይ አባቶችም ከእነርሱ ናቸውና አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ። ከዚያ ከእነርሱም ክርስቶስ በምን መጣ? ይሰማሉ? ሰው ክርስቶስ በስጋ መጣ። ክርስቶስ በስጋ መጣ። ከዚያ እንደዚህ ይላል ከእነርሱም ክርስቶስ በስጋ መጣ ካለ በኋላ እርሱ ማለት ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ይላል። ስለዚህ ያ በስጋ የመጣው ክርስቶስ የተገለጠው ባይዞ በስጋ የመጣው ሲባል ቀድሞ የነበረው ነው። ምን ማለት ነው? ቃል ስጋ ሆነ እንዳልን ቀድሞ የነበረው አሁን በስጋ ተገለጠ፣ በስጋ መጣ። ከዚያሳ እርሱ ደግሞ ይሄ በስጋ የተገለጠው ክርስቶስ ለዘላለም የተባረከ አምላክ ነው ይላል። ለዘላለም የተባረከ አምላክ ነው። ስለዚህ ክርስትና በስጋ የመጣውን ክርስቶስ ኢየሱስን በመቀበል ላይ የሚቆም ትምህርት ነው። ቀድሞ የነበረ አለ። በትንቢት ሲነገር የነበረው ትንቢቱ ተግባራዊ የሆነበት ነው ማለት ነው። ለምሳሌ ልጠይቅና ከቁርአንና ከመጽሐፍ ቅዱስ የቱ ይቀድማል? መጽሐፍ ቅዱስ ቀድሞ ነው የመጣው። ስለዚህ አሁን አየህ፣ መጽሐፍ ቅዱስ ቀድሞ ስለመጣ እስልምናን አያውቀውም መጽሐፍ ቅዱስ። ቁርአን ግን እስልምናን ያውቀዋል። ምክንያቱም አሚን ቁርአን ግን ክርስትናን ያውቀዋል። ለምን ከተባለ ቁርአን የመጣው ከክርስትና በኋላ ነው። ለምሳሌ የሉቃስ ወንጌል ምዕራፍ 1 እና ሱረቱ ማርያም 19 ተመሳሳይ ነው ወይ ደግሞ ደሪቬቲቭ ነው። የቁርአኑ ሱረቱ 19 የሉቃስ ወንጌል ምዕራፍ 1 ደሪቬቲቭ ነው። ምናልባት ለምሳሌ የማርያም የሚለውን መርየም ይላል፣ ዮሐንስ የሚለውን የህያ ይለዋል፣ ዘካርያስ የሚለውን ዘከርያ ይለዋል። ግን ደሪቬቲቭ ነው። ለምሳሌ ዮሐንስ መልአኩ ገብርኤል ለካህኑ ዘካርያስ ያለው ህፃኑ ይሄ ልጅ እስኪወለድ ድረስ ዲዳ ትሆናለህ ብሎታል። ቁርአኑ ላይ ግን ለ3 ቀን ዲዳ እንደሚሆን ይናገራል። ቁርአኑ ኋላ ላይ የመጣው ስለዚህ ስለ ክርስትናው መናገር ይችላል። ምክንያቱም ከሱ ቀድሞ ያለ ክርስትና ስላለ ከሱ ቀድሞ ያለውን ማውራት ይችላል። ክርስትና ግን ከቁርአን በፊት ስለነበረ ወይም ከእስልምና በፊት ስለነበረ ስለ እስልምና ምንም አይነት ክሬዲት ሰጥቶ አይናገርም፣ አያወራም። ነገር ግን ክርስቶስ በስጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም ብሎ ነግሮናል። ስለዚህ ለምሳሌ የትኛውም ሃይማኖት ክርስቶስ በስጋ መጥቷል ሲባል አይ በስጋ አልመጣም የሚል ካለ እሱ ከማን አይደለም? ከእግዚአብሔር አይደለም። በነገራችን ላይ ለምሳሌ በቁርአን ውስጥ አልመሲህ የተባለ ከኢየሱስ ውጪ ወይም ከኢሳ ውጪ ያለ ብዙ የለም። አልመሲህ ኢሳ ብቻ ነው አልመሲህ የተባለው። መሲህ ማለት ነው መልክተኛ መሲህ ማለት ወይ አድራሽ መሰለኝ። አይ መሲህ ማለት የተቀባ ማለት ነው። ክርስቶስ ማለት ነው። ባይዘይ መሲህ በዕብራይስጡ ነው መሲህ፣ በግሪኩ ክርስቶስ ነው፣ በግዕዙ በአማርኛው የተቀባ ነው። በግዕዙ ቅቡ ነው፣ የተቀባ ማለት ነው ክርስቶስ ማለት። አሚን መሲህ ማለት መሲህ ኢኩቫለንት ትርጉም ነው ከክርስቶስ ጋር ማለት ነው። መሲህ ማለት ክርስቶስ ማለት ነው፣ የተቀባ ማለት ነው። ሌሎች ነቢያቱን መሲህ ብሎ አይላቸው ወይ ደግሞ ያላ መንፈስም ብሎ አይላቸው ማለት ቁርአኑ ራሱ ባይዘይ በልዩነት ይጠራዋል። ኢሳን ከሌሎች ነቢያት የአላህ ሩህ ነው ይለዋል፣ ሩህ ነው ወይም ደግሞ መንፈስ ነው ይለዋል። እንዲሁም ደግሞ መሲህ ኢሳ አልመሲህ ብሎ ይለዋል። ስለዚህ መሲህ ሲል ክርስቶስ እያለ ነው። በነገራችን ላይ ክርስቶስ እያለ ነው። ክርስቶስ ማለት የተቀባ ነው። ለምን የሚለውን ነገር የምጠይቅበትም ጭምር ነው። ዞሮ ግን ለምንድን ነው እስልምና ስለ ክርስትና ሲናገር ባይዞ ስለ መጽሐፉም ይናገራል እኮ አይደል? ከእናንተ ቀድሞ መጽሐፉ የወረደላቸው እነሱን ጠይቁ ብሎ ወደኋላም ተመልሰው ክርስቲያኖችን እንዲጠይቁ ይናገራል አይደል? ስለዚህ ክርስትና ቀድሞ የነበረ ነው። እስልምና ቆይቶ ከ600 ክፍለ ዘመን በኋላ የመጣ ስለሆነ ስለ ክርስትና መናገር ይችላል። ምክንያቱም ኦልሬዲ ኤግዚስት ያደረገ ነው። ክርስትና ስለ እስልምና አይናገርም፣ እስልምናን ስለማያውቀው ክርስትና። ሀሳቤ ግልጽ ነው? ግልጽ ነው። እንደዚያ እሺ፣ አመሰግናለሁ። ምናልባት ይሰማል የተወሰነ ሀሳብ ለመጨመር መጣል ይሰማል። ኦኬ፣ በጣም ይቅርታ ኔትወርክ
ትንሽ ተቋርጦብኝ ለምን እንደሆነ አላውቅምና ለዛ ነው። በጣም ቃለ ሕይወት ያሰማልን ብሬ፣ አሪፍ አድርገህ አብራርተዋል። እስልምና እንግዲህ ቅድም እንዳለው ብሬ ቀድሞ የነበረውን ክርስትና ማወቅ ይችላል። ኦፍኮርስ ስለሚያውቀውም ቀድሞ በክርስትናና ለአይሁዶች እንግዲህ የሚባለው በብሉይ ኪዳን ተውራትን የተሰጣቸውና እንጅልን የተሰጣቸው እነሱ ትክክለኛ እንደሆኑ ይመሰክራል ቁርአኑ ማለት ነው። ግን መጽሐፍ ቅዱስ ስለ እስልምና አስቀድሞ የተናገራቸው ነገሮች አሉ ወይ ከተባለ ምንድነው ልንል ምንችለው እንደ ክርስቲያን ማለት ነው። ወደ በኋላ ላይ በጣም ብዙ የሐሰት ትምህርቶች እንደሚነሱና ከነዛ ትምህርቶች ደግሞ ልንጠነቀቅ እንደሚገባ መጽሐፍ ቅዱስ አስቀድሞ አስጠንቅቆናል። ለምሳሌ በአንደኛ ዮሐንስ መልእክቱ ቅዱስ ዮሐንስ ምዕራፍ 4 ከቁጥር 1 ሲናገር ምን ይላል? ወዳጆች ሆይ ይላል መንፈስን ሁሉ አትመኑ ይላል። የሆነ መንፈስ ቅዱስ ወይም ደግሞ የሆነ መንፈስ ገልጾልኛል ብሎ የሚነሳ ማንኛውም አካል ሁሉ ዝም ብላችሁ አትመኑት ይልና ነገር ግን መናፍስት ሁሉ ከእግዚአብሔር ሆነው እንደሆነ ምን አለ? መርምሩ ይላል። መንፈስ ራሱ ከእግዚአብሔር ሆኖ እንደሆነ ግን መርምሩ አለ። ብዙዎች ሐሰተኞች ነቢያት ወደ ዓለም ወጥተዋልና ይላል። በጣም ብዙ ሐሰተኞች ነቢያቶች ምን መጥተዋል፣ ይመጣሉ። ስለዚህ መንፈስ ሁሉ ዝም ብላችሁ እንዳትቀበሉ መርምሩ እና ተቀበሉ ይልና ቁጥር 2 እንዲህ ይላል። መንፈስን እንዴት ልትመረምረው እንደሚገባ ሲናገር የእግዚአብሔርን መንፈስ በዚህ ታውቃላችሁና ይላል። እንዴት? ኢየሱስ ክርስቶስ በስጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው ይላል። ስለዚህ ኢየሱስ ክርስቶስ በስጋ እንደመጣ የሚታመን መንፈስ ሁሉ ከምንድን ነው? ከእግዚአብሔር ነው። እስልምና በኋላ ላይ መጥቶ ግን ይህንን መሰረት ክዶታል ማለት ነው። ኦኬ፣ በስጋ የመጣ አምላክ እንደሆነ ይኸው አባቶቻችሁ ቅድም ሮሜ ምዕራፍ 9 ከቁጥር 5 አባቶች ሁሉ ለእነርሱ ናቸውና ከእነርሱ ግን ክርስቶስ በስጋ መጣ፣ እርሱ ከሁሉም በላይ ተለይቶ የተባረከ አምላክ ነው። አሜን ነው የሚለው። እሱ በስጋ ከእስራኤላውያን የመጣ ግን ለዘላለም የተባረከ ምንድን ነው? አምላክ ነው የሚለው የታመነ እውነት ነው። ሌላው መሰረት የቀደሙት ነቢያት እንግዲህ በአይሁዶችም በክርስቲያኖች እንግዲህ ነቢያት ተስፋ ያደረጉለት በሐዋርያት የተሰበከው እውነት ደግሞ ፈጽሞ የካደ ስለሆነ ማለት ነው። እንግዲህ ነቢያት ሁሉ ተስፋ ሲያደርጉት የነበረው የመሲሁ መምጣትና ከሞታቸው ነፃ እንዲያወጣቸው ተስፋ መጠባበቅ ነበር አይደል? ነቢየ እግዚአብሔር ኢሳያስ ትንቢተ ኢሳያስ ምዕራፍ 53 እንደሚናገረው ክርስቶስ የእግዚአብሔር ክንድ የሆነው እርሱ ተገልጦ ሕማማችንን ደዌያችንን በሕመሙ እንደሚያስወግድ። ኦኬ፣ ምዕራፍ 64 ደግሞ ምን ነው ሰማያትን ቀደ እንደው በመጣ ብታድነንስ እያሉ ተስፋ ሲያደርጉ እንደነበረው መዝሙረኛው ቅዱስ ዳዊትም በመዝሙር 22 ዝባር 23 ማለት ነው የክርስቶስን መምጣት መሰቀል እና መገረፍ መሞት መነሳት ሲናገሩ ትመለከታል። ነቢያት በምልአት ማለት ነው ተስፋ ሲያደርጉት የነበረው እውነት በክርስቶስ ነው የሚፈጸመው። ይህንን ግን እስልምና ፈጽሞ ሲክደው እንመለከታለን። ጌታችን በዮሐንስ ወንጌል ምዕራፍ 3 ከቁጥር 14 ጀምሮ ምን ብሎ ይናገራል? ሙሴም በምድረ በዳ እባብን እንደሰቀለ እንዲሁም በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል። ሰው ሁሉ እንዲድን ምን ያስፈልገዋል? የክርስቶስ መሰቀል የግድ ነው አለ። አስቀድሞ ሙሴ ዓላማ ሰቅሎ እባብ ከመርዛቸው ወይም ደግሞ ከደዌያቸው የዓላማ እባብ ሰቅሎ እንዲፈወስ ያደረጋቸው ያለምንም ምክንያት አይደለም። ሊመጣ ያለው ተሰቅሎ ዓለምን ለሚያድነው ለክርስቶስ ምሳሌው ነበር አለ። ስለዚህ በእርሱ የሚያምን ሁሉ ደግሞ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁ እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለሙን እንዲሁ የወደደው ተሰቅሎ ሞቶ ፍጥረታትን ሁሉ የሚያድነው ጌታ ተስፋቸው ሁሉ ክዶ ተነስቷል ማለት ነው እስልምና። ኦኬ፣ የነቢያት ሁሉ ተስፋ የፍጥረታት ሁሉ ተስፋ የሆነው የጌታችን የኢየሱስ ክርስቶስ መሞት መነሳት ይህንን ሁሉ የካደ ስለሆነ የፍጥረታት ተስፋ ሁሉ የሚያጠፋ ነው። ለዛ ነው ሐዋርያ ቅዱስ ጳውሎስ ምን ይላል? በአንደኛ ቆሮንቶስ መልእክቱ ምዕራፍ 15 ከቁጥር 14 ላይ እንግዲያስ ክርስቶስ ከሙታን ካልተነሳ ይላል፣ ክርስቶስ ከሙታን ካልተነሳ ስብከታችሁን ሁሉ ከንቱ ነው ይላል። የክርስቶስ መሞት ሞቶ ደግሞ ሞትን ድል አድርጎ ካልተነሳ የፍጥረታት ሁሉ ተስፋቸው ከንቱ ነው። የክርስትና ስብከቱን ከንቱ ይሆናል ማለት የፍጥረታት ሁሉ ተስፋቸው ራሱ ሞቶ ፈርሶ በስብሶ መቅረት ይሆናል ማለት። የትኛውም ቤተ እምነት ብትመለከት ነቢያቶቻቸው ወይም ደግሞ ነቢያት ተብለው የተላኩት ሁሉ ከመቃብር በታች ሁሉ ቀርተዋል።
ክርስቶስ ግን አስቀድሞ እሞታለሁ ሞትንም ድል አድርጌ እነሳለሁ ብለው ተናግረው ያንን ፈጽሞ አሳይቷል ለፍጥረታት ሁሉ አይደል? ሐዋርያትም ለዚህ እውነት ምን ብለዋል? ስጋቸውን አሳልፈው ሰጥተዋል፣ ለሞት ተላልፈው ተሰጥተዋል፣ ላዩት እውነት ማለት ነው። ሁሉም እንግዲህ ከአሳ አጥማጅ ካልተማረ ቤተሰብ ነበር የተጠሩት ሐዋርያቶቹ። ክርስቶስ ግን በሐዋርያት ሥራ ምዕራፍ 1 ከቁጥር 3 ጀምሮ እንደምንመለከተው ክርስቶስ ሞቱን ትንሣኤውን በብዙ ማስረጃዎች ለፍጥረታት ሁሉ አሳየ እና ይህንን በአይናቸው ምስክሮች የነበሩት ሐዋርያት ደግሞ ሁሉም ስትመለከቷቸው ለዚህ እውነት ምን ብለው ራሳቸውን ሲሰጡ ትመለከታል። ባይዘወይ ላልጨበጥከው ላላየኸው እውነት እንዲህ ተላልፈ ልትሰጣችል። እነሱ ግን ላዩት፣ ለጨበጡት፣ ለዳሰሱት እውነት ራሳቸውን አሳልፈው ሁሉም ሐዋርያት አንገታቸው ተቀልቶ ቁልቁል ተሰቅለው በእሳት ተቃጥለው ሲሞቱ ትመለከታላችሁ። ይህ ሁሉ ለምንድን ነው? ክርስቶስ ኢየሱስ የተናገረው አስቀድሞ የተናገረው ፈጽሞ ደግሞ በተግባር ስላሳያቸው እና ከዚህ እውነት ሊሸሹ ስላልፈለጉ ክርስትና ነቢያት የሰበኩት ሐዋርያት ደግሞ የመሰከሩት እውነት ስለሆነ እስልምና ደግሞ በኋላ መጥቶ ይህን ሁሉ የካደ ስለሆነ ከዛ አንጻር እንመለከተዋለን። በጣም አመሰግናለሁ። አሁን የመጨረሻ አንድ ልበላችሁ። አሁን ስለ ክርስትና በደንብ የሚያሳውቀኝን መጽሐፍ ምን አይነት ገዝቼ ነው ማንበብ ያለብኝ? በደንብ በቃ ላውቀው የምችለው ማለት ነው። ይሰማል? ኦኬ አዎ ይሰማል። መጽሐፍ ለማወቅ ከፈለግ አይ ቲንክ መጀመሪያ እኔ ሪኮመንድ የማደርገው መሰረታዊ የክርስትና ትምህርት ለማወቅ የነገረ ሃይማኖት መግቢያ የሚሉ መጽሐፍቶች አሉ። የነገረ ሃይማኖት ከሀልዎተ እግዚአብሔር ጀምሮ ስለ ክርስትና በደንብ የሚያስረዱ አሉ። አምደ ሃይማኖት የሚልም በአፕሊኬሽንም አይ ቲንክ አለ። በአፕሊኬሽንም በመጽሐፍም አለ። ሞር አፕሊኬሽኑ አሁን አፕዴት የሆነ ስለሆነ ምን አልክ ልደትሻ? ሚዩት ነህ አለ እንትን ልደታ አዲስ አበባ ነው ያለኸው እንዴ ሁሴን? አዲስ አበባ ነው ያለኸው? አዲስ አበባ አይደለም። ኦኬ የት ነው ያለኸው? ኧረ ራቅ ክፍለ ሀገር ነኝ እንግዲህ። ኢትዮጵያ ውስጥ ነህ? በቃ ለምን ፎሎ አናረግህም? ከዛ ደግሞ መጻሕፍቶቹን እኔ ራሱ ልደትሻም መምህር ብሬም ካስፈለገ እንዲህ መላክም ካስፈለገ መላክ ይቻላል። ፕላስ ደግሞ አፕሊኬሽኖችም አሉ፣ ፒዲኤፎችም አሉ። ሼር ማድረግ ስለሚቻል እኔ ፎሎ አድርግ ያለው እዚህ ያለ ነው። ሁላችንም ፎሎ አድርገንና የምትፈልገው ነገር ሁሉ ሳፖርት ለማድረግ እግዚአብሔር በረዳን መልኩ እንሞክራለን። ወንድማችን ጻፍልን፣ እናወራለን። ምናልባት እኔ አንዲት ነገር ብቻ ልበል። ዮሐዴ ይቻላል። አሁን ባወራነው ጉዳይ ላይ በነገራችን ላይ ክርስትና ያልነበረ ነገር ማለት ከዜሮ ምንም ያልነበረ ነገር እንደ አዲስ አልተጀመረም። በዚህ በነገረ መለኮት ቋንቋ the new testament revealed in the old testament, the old testament revealed in the new testament ወይም ሐዲስ ኪዳን በብሉይ ኪዳን ማህፀን ነበረ፣ ብሉይ ኪዳን ደግሞ በሐዲስ ኪዳን ተገለጠ። ስለዚህ አሁን ብሉይ ኪዳን ላይ ሲነገሩ የነበሩ ትንቢቶች ነበሩ። ለምሳሌ ድንግል ጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አምላክ፣ የሰላም አለቃ ተብሎ ይጠራል እየተባለ የተነገረው። ለምሳሌ እንደዚሁ ኢሳይያስ 7:14 ላይ ድንግል ጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙም አማኑኤል ይባላል ተብሎ የተነገረው ኢሳይያስ 7:14 ከብዙ ዓመታት በፊት። ከዚያ በሐዲስ ኪዳን ኢየሱስ ሲገለጥ የማቴዎስ ወንጌል ምዕራፍ 1 ቁጥር 23 ላይ በነቢይ እንደተባለ ስሙ አማኑኤል ተብሎ አማኑኤል ተባለ፣ ትርጓሜው እግዚአብሔር ከኛ ጋር ሆነ ማለት ነው ተብሎ ተነገረ። ስለዚህ በብሉይ ኪዳን ሲነገር የነበረው ትንቢት ፍጻሜውን ነው ያገኘው። አሁን ክርስቶስ ኢየሱስ ሲመጣ እንደ አዲስ ሳይሆን የነበረው ወይ ደግሞ ትንቢቱ ሲነገር የነበረው ሲነገር ስንማር ቅድም ዮሐዴም እንዳለ ለምሳሌ የነሐስ እባብ ሲሰቀል፣ የፋሲካው በግ ሲታረድ፣ እነዚህ ሁሉ ጥላዎች ነበሩ። አካሉ ኢየሱስ ክርስቶስ እስኪመጣ ጥላ ሆነው ሲያገለግሉ የነበሩት ክርስቶስ ኢየሱስ ሲገለጥ ግን አካል ሆኖ አዲሲቷን ቤተክርስቲያን መሰረተልን። በክርስቶስ ኢየሱስ የምትጠራውን ቤተክርስቲያን መሰረተልን እንጂ እንደ አዲስ ምንም ከሌለበት ኢየሱስ አዲስ ነገር አልመሰረተልንም። ክርስትናው መጀመሪያ ነበረ፣ ዘሩ ነበረ።
በአይሁዳውያን የእግዚአብሔር ልጆች ሆነው ይሄ የእግዚአብሔር ወገን ሆነው ነበሩ። ነገር ግን ኢየሱስ ክርስቶስ ያ ሲነገር የነበረው ትንቢት እንዲፈጸም በስጋ ሲገለጥ በስጋ መጣ ያልነው ያንን ፍጻሜው እንዲያገኝ ሲነገር ሲተነበይ የነበረው እንዲጠቀለል አደረገው እንጂ እንደ አዲስም ድንገት ኢየሱስ ክርስቶስ ራሱ ተገልጦ እንደ አዲስ አሁን ምናምን ብሎ አዲስ ሃይማኖት ያመጣልን ሳይሆን ከዚያም ጀምሮ የነበረው ሲነገር የመጣው ትንቢት አካሉ ገዝፎ ወይ ደግሞ ጥላው አካል የያዘበት ወይ ደግሞ አካል ሆኖ የተገለጠበት ትምህርት ነው ወይ ደግሞ ሃይማኖት ነው ክርስትና ማለት ነው። ሐሳቤን ምናልባት ካገኘኝ ሰው ሊጨምርልህ ብዬ ነው። እናመሰግናለን። እሺ ቃል ታሰማለህ። ጻፍልኝ አንድ መጽሐፍ አለ ስለ ስላሴ የሚያስተምር በጣም እሱን ካነበባ በጣም ስለ እግዚአብሔር አንድነት ሶስትነት የተበታተነ ሐሳብ እንዳይሆን እንደኔ አምደ ሃይማኖትን ለጊዜው አምደ ሃይማኖትን ብቻ ቢያነብ ምን ይመስላችኋል? ዮሐዴ በአንዴ ብዙ ነገር እንትን እንዳንል ከመሰረቱ መጀመር ስላለበ አሁን እነ መለኮት ጽድቅ ምናምን ትንሽ ሊከብደው ስለሚችል ያ አምደ ሃይማኖት ምናምን እነሱ ታገኘዋለህ። አምደ ሃይማኖት ነው። አምደ ሃይማኖት እሺ ሁሱ ፎሎ አድርገን እና እዚህ ያለ ነው በውስጥ በቴሌግራም ምናምን እንቀበልህና በውስጥ የሚያስፈልጉን ምናምን እኔ ያለ አምደ ሃይማኖት ልደት ኮፒ ልክላል። እሺ ልደትን ፎሎ አፑ ደግሞ አሪፍ አድርገውታል። አሁን ቪዲዮ ምናምን አሉ ትምህርቶች ምናምን በቪዲዮ ምናምን ስላለው እሱ ደግሞ አሪፍ ነው። እልክልሃለሁ ፎሎ አድርገኝ። እሺ ሁሱ በቃ ፎሎ አድርገው እሱንና መሰረታዊ ትምህርቶችን ከመነሻው እስከ መዳረሻው ድረስ ያሳይሃል። ለጊዜው እሱን ላይ ፎከስ ብታደርግ በጣም አሪፍ። እሺ እግዚአብሔር ይርዳ። እግዚአብሔር ፈቃዱ ከሆነ እንግዲህ ይሆናል። እሺ ወንድማችን እናመሰግናለን። መተህ በጣም በትህትና በፍቅር ስላወራህን እግዚአብሔር ያክብርልን። ለፈለገም ለአኬም መልእክቶቹን እናደርሳለን። እሺ ልደት እሺ መልካም ምሽት ይሆንልሽ። እሺ ለሁላችን ጻፍልኝ በውስጥ እሺ። አሁን እንደወጣ ሃይበሌ ፎሎ አድርጋለሁ። ዮሐድንም ጻፍለት፣ ለእኔም ጻፍልኝ። እዚህ ጋር ለምር ብርሃኑም ጻፍለት። ጨርሰሃል? ጨርሷል የሆነ ሊል ምን አልከኝ? ጨርሰሃል ሰው? አዎ ጨርሻለሁ። መልካም እሺ እናመሰግናለን ወንድማችን። ተባረክ። እግዚአብሔር እውቀቱን ጥበቡን ማስተዋሉን ሁሉ ይግለጽልህ። ወደ እግዚአብሔር መንግስት እንድትጨመር ፍላጎታችን ነው፣ ህልማችን ነው። እሺ ሌላ ከእስልምና ቤተ እምነት ሰው ካለ አስቀድመን እንሰጣለን። ከእስልምና ቤተ እምነት እንደዚህ ክርስትና ላይ ጥያቄ አለኝ ብሎ የሚጠይቅ ሙስሊም ካለ ቅድሚያ ለእናንተ እንሰጣለን። እና ደግሞ ሰሞኑን አንዳንድ ቪዲዮዎች ላይ የምመለከታቸው ነገሮች ስላሉ ነው። ልሰልም ነው እርዱኝ፣ ልሰልም ነው ምን ላድርግ የሚል አንድ ዩዘር ኔም ነው 100 ቦታ ነው ማየው። የማርያም ይላል ላዩ ላይ የማርያም ይላል። ልሰልም ነው መቼ እንደሚሰልም አላውቅም። 11ኛ ቪዲዮ ላይ ያገኘሁት ልሰልም ነው እያለና እኔ ፌክ አካውንትም መሰለኝ የተወሰነ ፎሎወር ነው ያለውና ልሰልም አንጀቴን በላሁ ምናምን የሚለው የባይስ እንትን ከወሩ በፊትንም አይቼ ነበር ኮሜንት ላይ የሆነ ቤት ከወሩ በፊት ነው። አዎ ድራማ በጣም ይበዛል። እንደዚህ አይነት ነገሮች እኔ እንጃ እስከ መቼ ድረስ እንደዚህ እንደሚጫወቱ ፈጣሪ ማቀም ወይ። ሁለት አባቶች ነበሩና ጠቅላይ ቤተ ክህነት ግቢ ውስጥ ነው። አንዴ እቺን ነገር ልንገራችሁ። እስከዛ ወንድማችን ጥያቄውን ያዘጋጅና አንዱ ልጅ ይሄ አእምሮ ትንሽ እንትን አለበት መሰለኝ ይረብሻል። ልጮህ ነው ይላልና አንዱ አባት እንደዚህ አሉት፣ በቃ ጠጋ ብለህ ጮህ አሉት። እና ጠጋ ብለህ ስለምን ማለት በቃ ጠጋ ብለህ ጮህ ጠጋ ብሎ ይስለም። እሺ
ወረደ ወንድማችን። ሰዎችን በአግባቡ እንጠቀም። ማንም የጥበብ መጀመሪያ ይቅርታ አስገባችኋለሁ። መጨረሻ ላይ ክርስቲያኖች በጣም አንገብጋቢ ጥያቄ ካለባችሁ ለአሁኑ እንደ አጋጣሚ ሆኖ ለአንድ ህይወት ሺህ ፈተና ዩዘርኔም ትጠላለህ። ለአንድ ህይወት ሺህ ፈተና ስማ፣ በቅርቡ የሰለመችው እህት ወንድሞቻችን አይተዋል። ከወለተ ኢየሱስ ወደ ኢብራሂም ከወለተ ሐና ነው እንጂ ከወለተ ሐና ወደ ኢብራሂም ታችን ከወለተ ሐና ነው ወለተ ሐና በጣም ነው እንዲህ የሰለመችው። ጾታውንም ነው የቀየሩለት። እንዲህ ከባድ ነው እንትን ቸኩለ ስትል አንዳንዴ እንደዚህ ያጋጥማል። ይገርማል። ብቻ በጣም ነው የገረመኝና ተቀባበሉት እኮ እሱን ፖስት አይቼው በጣም ነው የሳቁት። ከወለተ ሐና ወደ ኢብራሂም መጣለ ወንድማችን። እሺ ገብታል? ሰው ይታያችኋል? አዎ ገብቷል። አቡማን ገብቷል። እኔ ይታየኛል። እሺ አለህ አቡማን? ለእኔ ገና የሆነ እንትን እያደረገ ነው የሚታየኝ፣ ኮኔክት እያደረገ። ኦኬ፣ ስለዚህ አልገባም ማለት ነው። ሌላ ተቀበል። አልገባም ይመስለኛል። እሺ ልደት በጣም አምሮብሃል። ሰው አስገባ እንጂ። አረ ሰውዬ አንድ በለው ይዋሃድ። አስጨነቀኝ ነው የምልህ ከቅድም ጀምሮ። ምንድን ነው እሱ? ተሚ መልእክት ጻፍልኝ አለ ካለ በውስጥ የራስ አይመስልም፣ ግን አስተያየቱ ከባድ ነው። አበዛበት። ከቅድም ጀምሮ እኮ ነው ይፈታተነኛል። አይተዋል? ልደትን እንደዚህ ይላል 10 ጊዜ እንደዚህ ይላል። እጁን አላየኸውም? ለአገልግሎት ነው ሁሉም ነገር እና አንዳንድ ቁጥር ጻፉ ሙስሊሞች። ልደት እያስገባቸዋል። እኛ ኢንቫይት ማድረግ አንችልም። ልደት እያስገባቸዋል። እሺ መቅዲ አሁን ሙስሊም ነች ነው? ሙስሊሞችን ነው ቅድሚያ ለመስጠት እንትን እያልን ያለ ነው እና ክርስቲያኖች አንድ ጊዜ እስኪ ወይ እንደዚህ እናደርግ። እስላማዊ ጥያቄ የተፈጠረባቸው ክርስቲያኖች ካሉ ወይ ከሙስሊም ጓደኞቻቸው ጋር በመዋል በአንድም በሌላም ከነሱ ጋር እንትን በማለታችሁ በመቀራረባችሁ እንደዛ ከሙስሊም ወንድሞች የሚነሳ ጥያቄ የፈጠረባችሁ ነገር ካለ እስኪ ንገሩን። አንድ ቁጥር ጻፉልንና ዝም ብላችሁ ሳይሆን የምር እኔ በምለው መንገድ ያላችሁትን ነው። እኔ በምለው መንገድ ፕሊስ። በኋላ ከገባችሁ በኋላ እንዳትወዘጋገቡ። አዎ እኔ ከሙስሊም ጓደኞቼ ጋር ስውል እንዲህ አይነት ጥያቄ ተፈጥሮብኛል ብላችሁ ኮመንት አድርጉልኝ። እንደዛ ብላችሁ ኮመንት አድርጉልኝ። ከዛ ኢንቫይት አደርጋችኋለሁ። ኮመንት አድርጉልኝ እንደዛ ብላችሁ ከዛን ያስገባችኋል። ልደትሻ ዝም ብላ 1 2 ምናምን አስገባና አንድ ቁጥር ምናምን ከሚጽፉት አይ ቲንክ መቅዲ አሁን በጣም ብዙ እየጻፈች ነው። ምናልባት እሷን ገስት ላይ የለችም። ዝም ብላ 100 ጊዜ ነው አንዳንድ ቁጥር ምጽፈው። ገስት ላይ የለችም። እሺ አክሰብት በይና እስኪ ገቢ ካለሽ። እንዴት አመሻችሁ? እግዚአብሔር ይመስገን። ሰላም ነሽ? እግዚአብሔር ይመስገን። በጣም ይቅርታ ስለጨቀጨኳችሁ እንድትረዱኝ ስለፈለግኩ ነው። ምንድን ነው
ማለት ትላንት እኔ ያለሁትኝ ዱባይ ነው። ጓደኛዬ በቅርብ ነው ከሳውዲ ወደ ኢትዮጵያ የገባችው እና ትላንት እያወራኋትኝ ማለት ራሴን ላጠፋ ነው በቃ ምን ላደርግ ምናምን ስትለኝ በጣም ስለጨነቀኝ ነው እና ፕሊዝ እንድታናግሩልኝ ፈልጌ ነው። የት ናት ያለችው? እሷ አዲስ አበባ አቃቂ ነው ያለችው። አሁን እዚህ ይሄን ላይቭ እየተከታተለች ነው። ሼር አድርጌላታለሁ ግን ኦንላይን ላይ ያለች አይመስለኝም፣ ያው በዳታ ስለምትጠቀም። ደውይላትና ካለች ትምጣ። እሺ ወይ ደግሞ አይ ቲንክ እንደዛ ከሚሆን ልደትሻ እንደዚህ አይነት ፕሮግራም አይ ቲንክ አንድ ቀን ወይ ምናምን ቢገባበት አሪፍ ነው። ወይም ደግሞ ለመምህር ብሬ ስልኳን ምናምን ብሰጭ እዚህ አዲስ አበባ ኢትዮጵያ ውስጥ ከሆነች እስኪ መምህር ብርሃኑ ፎሎ አድርጊውና ይታይሻል። እዛ ጋር መምህር ብርሃኑ የሚለው መቅደስ ፎሎ አድርጊውና በውስጥ የሷና እሺ በጣም አመሰግናለሁ እና እባካችሁ እርዷት። ፎሎ ተደራረጉና ላኪለት ለመምህር ብርሃኑ ነው። በቃ ጻፊለት በውስጥ ስልኳን ምናምን አድራሻዋን አገናኛቸው ሁለቱን። እሺ አመሰግናለሁ። ደህና አደሩሽ። እሺ ሰላም ነው። ኦኬ እሺ ራስ ሰላም ሰላም እንዴት ነህ? እሺ እንዴት አመሸህ ልደት? ሰላም አመሸህ? እግዚአብሔር ይመስገን። እንዴት ነህ? ሁሉ ሰላም? እግዚአብሔር ይመስገን። እኔ አንድ ጥያቄ ማለት ከኦርቶዶክስ ነኝ፣ ግን አንድ ጥያቄ የሆነብኝ ነገር ስላለ ልጠይቃችሁ ነበረ። እሺ ምንድን ነበር? እንትን ሴት ልጅ ማለት ኦርቶዶክስ አማኝም ብትሆን እንትን በጉባኤ ፊት ማስተማር አትችልም ይላል መሰለኝ መጽሐፍ ላይ ማለት ሰው በተሰበሰበበት ምናምን እና በቀደም እንከታተላችሁ ስለነበረ ሁል ጊዜ እናንተን በቀደም እናንተ ጋር አንድች ልጅ አለች መሰለች፣ ማን ነው የሚሏት የሆነ መሲ ምናምን የምትባለዋ እዚህ ከእናንተ ጋር ላይፍ ላይ ምናምን ባለፈው እናንተ አንተ አኬ ምናምን ናችሁ እንደውም ነበረች እየተጫወታችሁ የነበረ ጊዜ የሆነ ቦታ ላይ ማለት ስታስረዳ ስላየኋት እና ሌላ ጥያቄ ደግሞ ስለነበረ እሱ እንዴት አዎ ባለፈው በእፎይ ነገር አውደ ምሕረት አይደለም እኮ ቲክቶክ ይቻላል እንዴ? የተከለከለው እኮ በእግዚአብሔር ቤት ጉባኤ ነው እንጂ እኮ እግዚአብሔር ቤት ጉባኤ አይደለም። ቲክቶክ አካውንት ነው። ቻይና ናት ዲቨሎፕ ያደረገችው። ኢንተርኔት ስላለን ነው የተጠቀምነው። ለራሴም ለእውቀት ብዬ ነው የጠየቅኩ ግራ ስለገባኝ በቤተ ክርስቲያኑ ውስጥ በግቢ ጉባኤ ውስጥ በገዳማት እንደዚህ በመድረክ ላይ ምናምን ነው እንጂ እዚህ በቲክቶክ ጉባኤ ላይ አይደለም ሀሳቡ። ቲክቶክ ሲጀመር የኦርቶዶክስ ብቻ አይደለም፣ ሙስሊም ክርስቲያኑ ሁሉ የሚጠቀምበት ነው። ማንም ተነስቶ ነፃ ሀሳቡን የሚገልጽበት ስለሆነ ነው። ችግር የለውም እሱ። ስለዚህ እዛ ላይ ሆና ማንም ሰው ቢያስተምር እንትን የለውም ማለት ነው። ሌላ ደግሞ ጠይቅ የፈለኩት ከዛው ጋር ሆኖ ሳለ እኔ አሁን አንድ ልጅ ለምንድን ነው ብሎ ጠየቀኝ። ምኑን ለምንድን ነው ብሎ ጠየቀኝ። ያው እሱም ኦርቶዶክስ ነው። ለምን ይመስላል እንደዚህ የተባለው ብሎ ጠየቀኝና እኔ የራሴን ዝም ብዬ መለስኩለት። ይሄ ያለ አይደለ እንዳታስተምር የሚለውን ነው። ኔትወርክን አስተካክልና ላክልኝ እስኪ። ኔትወርክን አስተካክለውና መቆራረጥ ጀመረ መሀል ላይ። ይቅርታ ወንድማችን መሀል ላይ መቆራረጥ ጀመረ። እሺ እባካችሁ ከርዕስ የሚያስወጣ ጥያቄ ባትጠይቁን ደስ ይለናል። ያለበለዚያ ማጠቃለያ ሰተን ብንወጣ የተሻለ ይመስለኛል። ይዋዳ አይመስልም? አዎ አሁን መሰረታዊ ነገሮች አሪፍ ነበር። ቅድም አንዱ መቶ ከታች አስገባው ምናምን ብላችሁ ከታች አንዳንድ ሰዎች አዋከባችሁ። ሳስገባው ለምንድን ነው እሑድ ሰንበት የሆነው አለ።
ኧረ ተው የምር አንዳንዴ እኮ ባይዘው አንዳንዱ ሰው በቃ የነፍስ በቃ ማለት ነፍስ ውጪ ነፍስ ግቢ አንዳንዴ ባይዘው እያንዳንዱ ነገር ዲግ ሳታረጉ ምናምን ደግሞ መልስ ምናምን ማለት የሆነ ለመዳን በቃ አስቸጋሪ ሁኔታ ምናምን ይመስል ሰንበት ለምን እሁድ ለምን ሰንበት ተባለ ምናምን አሁን አንዳንዴ ራሳችሁም ደግሞ አንብባችሁ ምናምን ለመድረስም ሞክሩ እያንዳንዱ ተፈትፍቶ ምናምን እንድታገኙ ራሱ ባትጠብቁ አሪፍ ነው አሁን ይሄ ምንድነው አንዳንዴ ንስሐ አባት ጠይቀ የምታገኘውን መልስ እዚህ ቲክቶክ ላይ መጠየቅ ምናምን አሉ ከንስሐ አባት ጋር የሚያልቁ ነገሮች ስርዓት ቀኑና ደግሞ እንደዚህ ቀላል ነገሮች ደግሞ እያነበብን ምናምን በደርስበት ደግሞ እዚህ መሰረታዊ ነገር ለመዳን በጣም መሰረታዊ ሆኑ በዛም ብዙ ጥያቄዎች አሉ አይደል እዛ ላይ ፎከስ አድርገን ብንማማር ጥሩ ነው ብዬ አስባለሁ እና እንደዚህ አይነት ጥያቄ ያላችሁ ካላችሁ እሺ ማንን በል ማን ነው ማነሽ ከሁለት አንዳችሁ ማህ ይባላል ማለት እሺ ማህሌት ከየት ቤተ እምነት ነሽ ኦርቶዶክስ ነኝ ማለት ነው እና ጓደኛዬ ሙስሊም ናትና ወደ ክርስትና መዞር ትፈልጋለች ግን ግዴታ ጥምቀት መጠመቅ አለብኝ እንዴ ማለት እሷ ያለችው አረብ ሀገር ናት እና ግዴታ ጥምቀት መጠመቅ አለብኝ እንዴ ጥምቀት ካልተጠመቅኩ ክርስቲያን ብቀበለውም ከልቤ ብቀበለውም ግን ክርስቲያን መሆን አልችልም እንዴ አለችኝ ብሬ ቀጥልበት እስኪ እዚህ ሐሳብ ላይ አንደኛ በጣም ደስ የሚል ሐሳብ ነው ሰው እንደዚህ ክርስቶስን ናፍቆ ለመምጣት ልቡ ሲነሳሳ ይሄ በጣም አለች አጠገብሽ አይ አይደለችም ትሰማለች ይሄንን አሁን የምንናገረው ቪዲዮ ስክሪን ቪዲዮ ላይ ነው ቪዲዮ ቀርጬ ያሳያታለሁ በቃ ብሬ ሆነ እንዳይረዝምባትም ለመላክም እንዳይከብዳት በሆነ መንገድ አድርገህ አትራክቲቭ በሆነ መንገድ መልስላት የሆነ ሴታችን እንኳን እግዚአብሔር ረዳት የመጀመሪያ አጠር ባለ ቋንቋ ያው አትችልም ማለት ወደ ክርስትና መግቢያው በር አንድ ሰው ክርስቲያን ለመሆን ወደ ክርስትናው መግቢያ ጌትዌይ ወይም ደግሞ በሩ ጥምቀት ነው። ለምሳሌ በክርስትና ውስጥ ልንፈጽማቸው ሱታፊ ልናደርግባቸው የሚገባቸው መሰረታዊ ሚስጥራት አሉ። ወደ እነዛ ሚስጥራት መግባት የምንችለው መግቢያ በሩ ጥምቀት ነው። ስለዚህ ያልተጠመቀ ሰው ምን ሊል አይችልም ማለት ነው። ሌሎችን ሚስጥራት ወይም ሌሎችን ጸጋዎች ሊካፈል አይችልም። ሌሎችን የመዳን ጸጋዎች ሊካፈል አይችልም። ስለዚህ አንድ ሰው ክርስቲያን ለመሆን መጠመቅ እንትን ይሄ የውዴታ ወይ ደግሞ ከቻለ ካልቻለ የሚባል ሳይሆን የግዴታ ነው። ያ ማለት ነው ሰው ከውሃና ከመንፈስ ዳግመኛ ካልተወለደ በቀር እግዚአብሔር መንግስት አያይም ይላል ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ። ስለዚህ ጥምቀት ከእግዚአብሔር የምንወለድበት ወራሽ ለመሆን ልጅ የሆነ ወራሽ አይደለ፣ ልጅ ያልሆነ ሰው ወራሽ አይደለም። ስለዚህ የእግዚአብሔር መንግስት ወራሽ ለመሆን ልጅ መሆን ያስፈልጋል። ልጅ ሆነን ደግሞ የምንወለድበት ልደት ጥምቀት ነው። ያ ማለት መንፈሳዊ ሰው የምንሆንበት ከፍጥረታዊ አካል ተራቀን ከፍጥረታዊ ሰው ተለይተን መንፈሳዊ ሰው የምንሆንበት ነው። እንዲያውም ሮብ ኦፍ ግሎሪ በተባለው አርቲክሉ ቅዱስ ኤፍሬም ሶሪያዊ ምን ይላል? ኢየሱስ ክርስቶስ ራሱ አለ በዮርዳኖስ ባህር ሲጠመቅ አለ በዚያ የተወሰደብን የጽድቅ ልብስ በዚያ ያስቀምጠዋል። ስንጠመቅ ያንን ልብስ ለብሰን እንወጣልናል። ይቅርታ በጣም መሀል ላይ ስለገባው ዱባይ ነው ያለችውን ያልሽው ልጅቷ? አዎ እሷ ዱባይ ነው ያለችው። ዱባይ እኮ ቤተክርስቲያን አለ ብለውኝ ነበረ። እኔም ራሱ እንደዛ እያልኳት ነበረ እና መጀመሪያ ይሄንን አስረጅኝ አለችኝ እሷ ማለት ነው። ይሄንን መረዳት ስለፈለገች ነው እንጂ እሷ ዱባይ እኔ ራሱ ዱባይ ወስጄ ማስጠመቅ እችላለሁ እሷ ልጅቷን ማለት ነው። እንገናኛለን። አዎ አይ ማስጠመቅ የምትችይ ከሆነ ማስጠመቂያት በመጀመሪያ ደረጃ ትምህርት ሁሉ ነገር ጨርሳለች። የግዴታ ነው አይደለም የሚለውን ለማወቅ ነው። እሷ ይሄን ለምሳሌ በሙስሊሞች ሻሃዳ አንድ ሰው ሻሃዳ ከያዘ በቃ ሙስሊም ሆነ አለቀ። እና በክርስትና አንድ ሰው ክርስቲያን መሆን ከፈለገ ግዴታ ጥምቀት አስፈላጊ ነው ወይ የሚለውን ጠይቃኝ ነው። አዎ ግዴታ ነው ብሎሻል መምህሩም ጨርሶ ብሬ። እኔ ማለት መጠመቅ የማትችልበት ቦታ ናት ወይ ያለችው የሚለው ነው። ይቅርታ ቀጥል። ኦኬ አይ ግዴታ ነው። ስለዚህ ከክርስቶስ ጋር ህብረት የምታደርግበት የክርስቶስ አካል የምትሆንበት ልጅ ሆና የምትወለድበት ስለሆነ ጥምቀት ግዴታም ነው። ለምሳሌ አንድ ሰው በክርስትና ትምህርት ከተማረ በኋላ ይጠመቃል። ሲጠመቅ ከኃጢአቱ ይነጻል፣ የእግዚአብሔር ልጅ ይሆናል። ዳግመኛ ከመንፈስ ቅዱስ ተወልዶ የእግዚአብሔር ልጅነትን ያገኛል። ከዚያ ልክ እንደተጠመቀ ቀጥሎ
ቀጥሎ ያለውን በመንፈስ ቅዱስ መታተምን ይታተማል። ከዚያ ስጋው ደሙን ይቀበላል ወይ ደግሞ ቅዱስ ቁርባን ይቀበላል። እነዚህን ቀጥሎ ያሉ ሚስጥራትን መሳተፍ የሚችለው በጥምቀት በርነት በኩል ገብቶ ነው። በጥምቀት በኩል ያልገባ ሰው ቀጥሎ ሌሎቹን ሚስጥራት ሊካፈል ስለማይችል እምነቱን የሚገልጥበት ከሞቱ ጋር የሚተባበርበት በትንሳኤው አብሮ ከሞት የሚነሳበትና አዲሱን ሰው የሚሆንበት አዲሱን ሰው የሚለብስበት ጥምቀት ስለሆነ ሰው ሳይጠመቅ ክርስቲያን ሊሆን አይችልም፣ ወይም ደግሞ የእግዚአብሔር ልጅ ሊሆን አይችልም። ስለዚህ ጥምቀት ቅድመ ሁኔታ ሳይሆን እንትን የሆነ ብችል ባልችል የሚባል ሳይሆን ጥምቀት ግዴታ ነው። ያለ ጥምቀት መዳን ስለማይገኝ ማለት ስለዚህ መጠመቋ ግዴታ ነው። እናንተም ጨምሩበት። ያው ሰፊ ሀሳብ ስለሆነ በቀላል እንደዚህ እንትን። እሺ አመሰግናለሁ። እግዚአብሔር ያክብርልኝ። እሺ በቃ አንቺ እንድትጠመቅ አድርጋ። ጥምቀት በጣም መሰረታዊ ነገር የእግዚአብሔር ልጅ የምንሆንበት ከኃጢአት የምንነጻበት ስለሆነ ዱባይ ቤተክርስቲያን አለ። በተለይ አንቺ ቤተክርስቲያኑን ደግሞ የምታውቂው ከሆነ በፍጥነት ወስደሽ ደስ የሚል ፕሮግራም መጠመቅ ብቻ አይደለም፣ የጌታን ቅዱስ ሥጋና ክቡር ደም ትቀበላለች፣ በመንፈስ ቅዱስ ትታተማለች። ልጅነትን ነው የምታገኘው፣ እንደ አዲስ ነው የምትታደሰው እና ደስ የሚል ስነስርዓት ስለሚፈጸም በቅዳሴው ወራት፣ ከቅዳሴው ቀድሞ ደግሞ ጥምቀቱ፣ በቅዳሴው ሰዓት ላይ ደግሞ ቅዱስ ቁርባኑ አለ፣ በመንፈስ ቅዱስ መታተም አለ። በጣም ደስ የሚል ለአንቺም በረከት ስለሚሆን ቶሎ ብለሽ በፍጥነት እንድትጠመቅ አድርጊ። እሺ አመሰግናለሁ። እግዚአብሔር ያክብርልኝ። እሺ ጎበዝ፣ በርቺ፣ እግዚአብሔር ይርዳሽ። እሺ እናመሰግናለን። በርሲሳ ቃልዮት ያሰማልን። ማን የገባው? በእምነት ነው። ማን የሚለው? በእምነት ነኝ። ሰላም ወንድሞች እንዴት ናችሁ? አለን፣ እግዚአብሔር ይመስገን። ኢየሱስ መግባት እምነት ነው። በእምነት ኦርቶዶክስ ነኝ። እሺ ኦርቶዶክስ፣ ጥሩ። ጥያቄ ያለሽ? ምናልባት ከርሱ ይውጣ እኔ እንጃ፣ ግን ያው በሰሞኑን ጉዳይ የተነሳ ማለት ነው ዱባይ ላይ ነው የምኖረው እኔ እና ይሄ ነገር የተለያዩ ልጆች ላይ ተጽዕኖ እየፈጠረ ነው ያለው። ገባክ ማለት ኢትዮጵያ ላይ ማለት ጥያቄ እኮ ጥያቄ ለናገረህ እኮ ነው ልደት። ቀጥታ ወደ ሃይማኖታዊ ጥያቄ ግቢ። ወደ ጥያቄ እንደዚህ አይነት ጥያቄ አለኝ ብለሽ በቀጥታ ወደ ጥያቄ አረብ ሀገር ላይ ላለን ልጆች ማለት ነው በዚህ ሁኔታ መረበሽ፣ ልባችን ላይ መረበሽ እና የተለያዩ ነገሮች ለሚደርሱብን ልጆች ማለት ከጎናችን መሆናችሁን የምታሳዩበት መንገድ ቢኖር። ምክንያቱም እዚህ ያሉ ልጆች በሰሞኑ በተፈጠረው ነገር ብቻ የሆነ የሃይማኖት መነቃነቅም ከኛም ልጆች ብቻ ሳይሆን ከአረቦቹም የሚመጣ ነገር ስላለ ያንን ነገር የምንቋቋመው ደግሞ የእናንተን ትምህርቶች ስንሰማ ስለሆነ በእርግጥ አውቃለሁ ለአረብ ሀገር ላሉ ልጆች በጣም የተለየ ትሪትመንት እንዳላችሁ እንደምታከብሩን አውቃለሁኝ። ግን ተጽዕኖ አለው በጣም እና የእናንተ ትምህርት የበለጠ ልጆችን ልባቸውን እንዲያጠነክር በዚህ ታይም ላይ የበለጠ ትምህርት የሚያስፈልገው ይመስለኛል ብዬ ነው ይህንን ለማለት ነው የገባሁት። ይቅርታ ከርዕሳችሁ ከወጣሁ በጣም ይቅርታ አድርጉልኝ፣ በእግዚአብሔር ስም እልሃለሁ። ግን በዙሪያ በጣም ብዙ ልጆች አሉ ሰው ቤት እየሰሩ ያሉ ሰዎቹ ሙስሊም ሆነው ላይቭ ይምጡ። እዚህ ላይቭ እኛ ላይቭ ስንገባ ልክ አንቺ እንደመጣሽ በነገራችን ላይ ሁላችሁንም ፎሎ አድርገን ገብተን እንማራለን እና ይህ እየተፈጠረ ያለው ነገር ተጽዕኖ እየፈጠረ ስለሆነ ነው። አንዳንድ ሙስሊም እህቶች ሰው ቤት የሚሰሩ ልጆች ኢትዮጵያ ላይ የሚፈጠረውን ነገር ለአሰሪዎች እስከ ማስተላለፍ ደረጃ እየደረሰ ስለሆነ ያ ነገር ትንሽ እኛ ላይ የሚፈጥረው ተጽዕኖ አለ። ገባ? ያንን ነው ልልክ የፈለግኩት እንጂ ሁላችሁንም እንከታተላለን። ግን እንደዚህ አይነት ነገሮች ሲፈጠሩ ሰው ቤት ላይ ሆነክ ሰው ሀገር ላይ ሆነክ የመረበሽ ነገር ይኖረዋል እና ያንን ነገር ደግሞ የሚጠነክረው ምንም የሚለውም በእናንተ ትምህርትና በእናንተ ድጋፍ ነው። ያንን ድጋፋችሁን ከምን ጊዜም በላይ ያስፈልጋል ለማለት ፈልጌ ነው። ማለት በጣም ተጽዕኖ አለው ከምልህ በላይ ማለት ነው። ማለት የኛው ሀገሮቹ እንደዚህ የሚሆኑ ከሆነ የአረብ ሀገሮቹ ደግሞ እንደዚህ አይነት ኢንፎርሜሽን ሲደርሳቸው በስራቸው ያለች አንድ ክርስቲያን ተሰራተኛ ሊያረጓት እንደሚችሉ አስብ። ይቅርታ አድርጊልኝና ሀሳብሽ ይገባኛል። ግን እንዲህ በተናገርሽ ቁጥር ሌላም ያልታሰበ ነገር ካለ እንዲታሰብ ነው የምታደርገው እና በቃ በቂ ነው የተናገርሽው ነገር። ልክ ነሽ፣ አይተናል።
አረብ ሀገር ሆኖ ሙስሊም ቤት እየሰሩ እንዲሆኑ ምናምን በቃ ባላቸው አቅም ለመጠቀም የሚሞክሩ ሰዎች እንዳሉ ተመልክተናል፣ አይተናል። እኛ ልናደርግ የምንችለው ነገር ምንድን ነው? የክርስቶስ ናችሁ፣ ክርስቶስ ይጠብቃችኋል። እሱም ማመን አለባችሁ። ሌላ በተረፈ ደግሞ ሃይማኖታዊ ጥያቄዎች ካሉባችሁ እዚህ እየመጣችሁ ሃይማኖታዊ ጥያቄዎቻችሁን እየጠየቃችሁ ጸንታችሁ በሃይማኖታችሁ መቆም አለባችሁ። ክርስትና በፈተና ውስጥ ማለፍ ነው። ክርስትና በእሳት ውስጥ ማለፍ ነው። ክርስትና በሰይፍ ውስጥ ማለፍ ነው። ስለዚህ ልናምን ብቻ ሳይሆን በስሙ መከራም ልንቀበል ነው የተጠራን። ማለት መከራ ከመጣ መጣ ነው። ፊት ለፊት መጋፈጥ ለክርስቶስ ከሆነ በኢየሱስ ስም ከሆነ የምንሞተው በደስታ በቃ አለቀ። ምን አስፈራን? ባህር አቋርጣችሁ ስትሄዱ ራሱ እንደምትሞቱ እኮ ታውቁት የለ እንዴ? ድንገት ብትሞቱ ያ ሞትን ለስጋ ነገር ነው አይደል? ሄዳችሁት ይቅርታና ለማቃለል አይደለም፣ የስጋን ችግር ለመፍታት ነው አይደለ? ሞትን አቋርጣችሁ ሄዳችሁት ለክርስቶስ ሲሆን ምንድነው ወደኋላ ማለት ከሆነ ከመጣ ራሱ ማለት ነው። ከመጣ ለክርስቶስ ከሆነ የምን ወደኋላ ነው? ስንትና ስንት ኬላ አልፋችሁ ነው የገባችሁት? ወደ ስንትና ስንት ኬላ አልፋችሁ ነው የገባችሁት? ወደ ዱባይም ይሁን ወደ ሳውዲም ይሁን ወደ ቦታ ብቻ እግዚአብሔር ባላችሁ ቦታ ይጠብቃችሁ። ይሄ ጊዜ ያልፋል፣ የተሻለ ጊዜ ይመጣል። በተሻለ ጊዜ እንማማራለን። ለአሁኑ ግን እንደዚህ አይነት ልባችሁ የተረበሸ የተጨነቀ ካለ ጸሎት አድርጉ፣ ወደ እግዚአብሔር ጸሎት አድርጉ። እየመጣችሁ ተማሩ። ሌላው ነገር ቀላል ነው። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ይጠብቀን። እዛም ሆነ እዚህ መድኃኒዓለም ይሁን ያለው ነገር ይሆናል። በቃ ወደ ትምህርታችን ሂድ። እሺ ፉአድ፣ በጣም ይቅርታ ወንድሞች፣ አመሰግናለሁ። እግዚአብሔር ያክብርልኝ፣ እግዚአብሔር ስጥልኝ። ይቅርታ በጣም እሺ። ፉአድ ሰላም ናችሁ? እንዴት ናቸው? አለን እግዚአብሔር ይመስገን። ይሰማል? ይሰማላ። ሙስሊም ነህ? ሙስሊም ነኝ አልሐምዱሊላህ። ኦኬ። ክርስትና ላይ ጥያቄ አለ? ጥያቄ ነው። መጽሐፍ ቅዱስ ላይ ምንድነው ጥያቄ አለኛ? ምንድነው ጥያቄ? ጥያቄ እዚህ ጋር ጥያቄ በስመ አብ በወልድ በመንፈስ ቅዱስ የሚለው አይሰማም? እየሰማሁ ነው። በስመ አብ በወልድ በመንፈስ ቅዱስ የሚለው ላይ ጥያቄ እዚህ ጋር በስመ አብና በወልድ በመንፈስ ቅዱስ ሶስቱም አምላክ ናቸው ማለት ፈልጌ ነበር። እሺ ቀጥል። ዮሐድ ያስረዳው። ኦሪየንታል ኦርቶዶክስ ልደተ ቃል ዲስሪስፔክት ታደርጋለህ? ኦኬ እሺ። ሶስቱም አምላክ ናቸው ስትል ሶስት አምላክ ይሰማል። ሶስት አምላክ ነው ያለው። እሺ ሶስት አምላክ አይደለም ያለው፣ አንድ አምላክ ነው ያለው። አብ ወልድ መንፈስ ቅዱስ አንድ አምላክ። እንግዲህ አሁን አንተም እንዳልከው የምታውቀው ከሆነ በስመ አብ ወወልድ ወመንፈስ ቅዱስ ብለህ አቆምከው እንጂ እዛው ቀጥሎ ይመልስልን ነበር። አሃዱ አምላክ አሜን ነው የሚለው። አሃዱ አምላክ አንድ አምላክ አብ ወልድ መንፈስ ቅዱስ ብለን ነው የምናምነው። ሶስት አምላክ ሳይሆን አንድ አምላክ ነው። አብ አምላክ ነው፣ ትክክል። ወልድ አምላክ ነው፣ ትክክል። መንፈስ ቅዱስ አምላክ ነው፣ ትክክል። ግን ሶስት አምላክ እንላለን አንልም። ምክንያቱ አምላክነት ባህሪ እንጂ አካልን የሚገልጽ ወይም ደግሞ አካል ስላልሆነ ማለት ነው። ከአካል ጋር ተከፍሎ ሶስት አምላክ አይባሉም። አብ ወልድ መንፈስ ቅዱስ አንድ አምላክ እንጂ ሶስት አምላክ አይባሉ ማለት ነው። የተለያየ ስም ነው ያላቸው አይደል? ሶስት ትክክል። በስም ሶስት ናቸው እና እዚህ ጋር በስም ነው እንጂ አንድ ነው ማለት ነው። አዎ በስም ሶስት ናቸው፣ በመለኮት ግን በአምላክነት ግን አንድ አምላክ ነው። እንዴት? እዚህ ጋር አሁን ኢየሱስ ክርስቶስ ወደ መሬት ሲወርድ ማለት ነው አብ ነበር አይደል? ላይ የት ኢየሱስ ክርስቶስ ወደ መሬት ሲወርድ ማለት ነው። እሺ ኢየሱስ ክርስቶስን የላከ አብ አለ አይደል? እሺ አዎ አለ። አሁን እዚህ ጋር ሁለት አልሆነም ታዲያ? የላከው አብ ነው አይደል? ወደ መሬት ደግሞ የወረደ ኢየሱስ ነው።
እስኪ ፉአድ አንዴ ጥያቄህን ጠቅለል አድርግና አንዴ አቅርበውና ከዛ በኋላ መልስላለሁ። 3 ጊዜ መለስኩልና ተመልሰ እንዲህ ነው አይደል እያልክ እየመለስከኝ ነው። ሲጠቅለል ጥያቄህን እንዲህ እዚህ ጋር ያልከው እየሰማሁ ነው ባባ። ጥያቄህን አንዴ ጠቅለል አድርገህ አንዴ ጥያቄህን አቅርበውና ከዛ እኔ ልመልስልህ። እሺ አቅርብ እስኪ ጥያቄ። ያው አሁን ጥያቄ ምን መሰለህ? በስመ አብ በወልድ በመንፈስ ቅዱስ ተብሎ አለ። ሶስቱም አንድ ናቸውም ብዬ ነው የጠየኩት። አንድ አይደሉም። ሶስቱም አንድ ናቸው። ሶስት የተለያየ ሶስትን ያልኩት እኔ ስለ አንድ ናቸው በመንፈስ ነው እንጂ አንድ ናቸውን ያልከኝ አይደል? ከዛ በኋላ ግልጽ ካልሆነልህ ወይም ደግሞ በውስጥ በደንብ ደግሞ በሰፊ እናብራራላለን። ምክንያቱ ሚስጥር ነገረ ስላሴ ነው፣ ነገረ እግዚአብሔር ነው እየጠየቅ ያለው። በአጭሩ ለመመለስ ያክል ስለ መለኮትና ስለ አምላክነት ወይም ደግሞ ስለ ባህሪና ስለ አካል ልዩነት በደንብ ካለየ ትንሽ ሊከብድህ ስለሚችል ይህ ሀሳብ ማለት ነው። ለምሳሌ እዚህ 1 2 3 4 5 6 ሰዎች አለን። እንግዲህ 6 ሰዎች የሚለው በፍሬዝ ደረጃ ቅዱስ ጎርጎርዮስ ዘኑሲስ የሚናገረው ነገር አለ። ይሄ ሊንጉስቲክ ኢረር የሚባለው በተለምዶ ወደ ኢረር የሚወሰድ ሀሳብ አለ። እዚህ ያለው ሰውነት ባህሪ አንድ ሰውነት ባህሪ ነው። እኔና ፉአድ በሰውነት አንድ ነን እንጂ 2 ሰውነት ባህሪ የለንም። እኔ ከልደት ጋር በሰውነት አንድ ነኝ። በሰውነት ባህሪ አንድ ነኝ ማለት ግን በአካል አንድ ነኝ ማለት። ይቅርታ ከላይ ሰው ስለደወለብኝ ትንሽ ተቋረጠ። ኦኬ እየሰማኸኝ አልነበረ? ትንሽ ከላይ ሰው ስለደወለብኝ ተቋረጠ። እሺ በአጭሩ ለማሳጠር ልሞክር። እሺ ፉአድ አንተ ከልደት ጋር በሰውነት ትለያያላችሁ ወይስ አንድ ናችሁ? እንለያያለን በሰውነት። እሱ ነው። እኔ ራሴ ነኝ። እንዴት አንድ አይደለንም? ስለዚህ ሰው ሁሉ አንድ አይደለም ማለት ነው። ሰው አንድ አይደለም። እኔ እናንተ እንዴት አንድ እንሆናለን? አንተ ከእኔ በሰውነት ታንሳለህ። እዚህ ጋር አንተ ነህ። እኔ አንዴ በሰውነት ከእኔ ታንሳለህ። አንተ እኔ ላንስ እችላለሁ፣ ልበልጥ እችላለሁ። በምንድን ነው የምትበልጠው? እስቲ አንተ ያለህ ሰውነት እኔ የሌለኝ አንተ ያለህ ወይም ደግሞ እኔ ያለኝ አንተ የሌለህ ምንድን ነው? ምን መሰለህ እዚህ ጋር ነው። እሺ አንተ ያለህ ከኔ ያለህ በቃ አንዴ ከቁርአን ልጥቀስልና እኔ ላጠቃለሁ። ምክንያቱም ይሄንን እንኳን ካልገባ በጣም ከባድ ነው የሚሆነው። ሰው ሁሉ አንድ ነው። አንዴ ፉአድ አንዴ ስማኝ። አንዴ ሰው ሁሉ አንድ ነው ሲባል ሰምተህ አታውቅም? ሰው ሁሉ አንድ ነው ሲባል ሰምተህ ታውቃለህ? እንዴት ኧረ ሰምቼም አላውቅም። አንድ እንዴት ይሆናል? አንተ ነህ እኔ ነኝ። እሺ ሚውት አድርገው። እሺ ሱራ 4 አያ 1 ላይ እንዲህ ይላል፣ እናንተ ሰዎች ሆይ ይላል ያንን ከአንዲት ነፍስ የፈጠራችሁን ከእርሷም መቀናጃዎቿን የፈጠረውን ከእርሱም ብዙ ወንዶችና ሴቶችን የበተነውን ጌታችሁን ፍሩ ይላል። ከስንት ነፍስ? ከአንዲት ነፍስ። ስለዚህ ከአንዲት ነፍስ ነው የተፈጠርከው። ስለዚህ ይለያያል ነፍሳችን ነፍስ ይለያያል ማለት ነው። ከአንዲት ከሆነ የተፈጠርከው እንዴት ሊለያይ ይችላል? እዚህ ጋር ከአንድ ሰው ነው የተፈጠርነው እንጂ አንድ ልንሆን አንችልም። በአካል እኮ አይደለም አንድ ያልኩ ያለሁት ወንድማችን፣ በሰውነት ነው ያልኩ። በአካል ማን አንድ ናችሁ አለ? በአካል አንድ ነህ አይደለም ያልኩ፣ በሰውነት ኦኬ። ሰው ከሰው አይለይም። እንግዲህ ህገ መንግስቱም ይላል ሰው ሁሉ አንድ ነው፣ ሰው ሁሉ ክቡር ነው። ሰው በሰውነቱ ኦኬ ከሰው የሚለይ አይደለም። ሰው ሁሉ አንድ ነው ይላል አይደል? ሰው ሁሉ አንድ ነው። ቆይ አንዴ ሚውት አድርገው ፏዲ፣ አንዴ ሚውት አድርገው እስኪ። ችግር የለም አዳምጣለሁ። ችግር የለም ሀቢቢ፣ ሚውት አድርገው እየረበሸ ስለሆነ በየመሃሉ። ኧረ ይቅርታ፣ እሺ ከረበሽኳቸው። እሺ ሚውት ማድረጉ አችለውም። እሺ እኔ ላድርግ አንዴ።
ስለዚህ ሰውነት በሰውነት ባህሪ ሁሉም ሰው አንድ ነው እንጂ የተለያየ ሰውነት ባህሪ የለም። በባህሪ ደረጃ በባህሪ ነው። በአካል ደረጃስ ኦፍኮርስ በአካል የተለያየንን ማለት ነው። እኔ የዋሃድ ነኝ፣ ልደት ነው። ይሄ የሚለየን ምንድን ነው? ሰውነታችን በሰውነት ባህሪ ሳይሆን የምንለያየው በምንድን ነው የምንለያየው? በአካል ነው የምንለያየው። እንስሳ እንኳን ካታጎሪ አላቸው አይደለ? ለምሳሌ የውሻ ዘር የሚባሉ አሉ። የዳይኖሶር ዘር፣ የድመት ዘር ይባላል። ኦኬ ድመት ካት በሚለው ካታጎሪ ውስጥ የሚመደቡ አሉ። ኦኬ ነፍሳት በሚባል እንደዚህ አይነት ግሩፕ አለ። ወይም ደግሞ አንድ በባህሪ ደረጃ አንድ የሚባሉ ማለት ይሄ ፊሎሶፊካሊ እና አርስቶትል ራሱ የሚጠቀሙት ነው ማለት ነው። አንድ የሚለው ኮንሴፕት በጣም ዋይድ ኤክስፕላኔሽን የሚያስፈልገው ስለሆነ ማለት ነው። እንኳን ሰውነት በሰውነት ባህሪ እንስሳ ድመት በድመት ባህሪዋ፣ በጉም በበግነቱ፣ ግመልም በግመልነቱ አንድ ናቸው። እሱ ይቅርና ሁለት የተለያዩ ጫማዎች ራሱ የግራና ቀኝ አንድ ጫማ እንጂ ሁለት ጫማ አይደለም የሚባለው ፎር ዛት ማተር ማለት ኦኬ። የግራና የቀኝና የግራ ጫማ ሁለት ጫማ ገዛው አትልም፣ አንድ ጫማ ገዛው ነው የምትለው። ሁለት ጫማ ገዛው አይባልም። ሶ አንድ የሚለው ኮንሴፕት በጣም ሰፊ እና ማብራሪያ የሚፈልግ ሀሳብ ነው። ዞሮ ዞሮ ሰው በሰውነት ባህሪው አንድ እንደሆነ ሁሉ ግን በአካል እንደሚለያይ እንደ ምሳሌ ነው። ምሳሌ ዘያሐጽጽ ነው ማለት ፐርፌክትሊ ፊት ያደርጋል ማለት አይደለም። አብ ወልድ መንፈስ ቅዱስ በአካል ኦፍኮርስ አብ ወልድ መንፈስ ቅዱስ ተብለው ይጠራሉ። በመለኮት ግን በአምላክነት ግን በመፍጠር ግን አንድ አምላክ ይባላል እንጂ ሶስት አምላክ ተብሎ አይጠራም በጭራሽ። ኦኬ አንድ አምላክ እንጂ ሶስት አምላክ ተብሎ አይጠራም። ለዚህ አንድ ምሳሌ ተናግሬ ልጨርስ። በምሳሌ ማለት ነው። ነገሮች በምሳሌ ሲሆኑ ትንሽ ቀለል ስለሚሉ ማለት ነው። አሁን ቅድም ወልድ ወደ ምድር ሲመጣ አብ እዛ ሆኖ እንዴት ሶስት ላይ ሆኑ ወይም ደግሞ ሶስት የተለያዩ አምላኮች እንዴት ሊባሉ አይችሉም የሚል ሀሳብ ስላነሳ የፀሐዩን ሀሳብ እናንሳ። አሁን ፀሐይ ለምሳሌ ሶስት አካላት አላት በአካል ደረጃ ማለት ነው። ግን ሶስት ፀሐይ ሳይሆን አንድ ፀሐይ ነው የምትባለው በፀሐይ ደረጃ ማለት ነው። እነዚያ ሶስት አካላቶች ምንድናቸው? ክበብ አለ፣ ክብ የሆነ ከዛ ደግሞ ብርሃኑ አለ፣ ከዛ ደግሞ ሙቀት አለ ከፀሐይ የሚወጣ ማለት ነው። ብርሃኑ ሙቀት አይደለም፣ ሙቀቱ ብርሃን አይደለም፣ ብርሃኑ ክበቡ አይደለም። ነገር ግን ሶስት የተለያዩ አካላት ስለያዘቻች ፀሐይ ሶስት ፀሐይ ግን ትባላለች? በጭራሽ ልትባል አትችልም። ኦኬ በሶስት ፀሐይ ልንላት አንችልም። አንዲት ፀሐይ ነች። በአንዲቱ ፀሐይ ግን ስንት አካላት አሉ? ሶስት፣ ብርሃን፣ ሙቀት፣ ክበቡ ማለት ነው። ክበቡ ልክ እንደዚያ አብ ወልድ መንፈስ ቅዱስ በአካል በስም ሶስት ናቸው ስንል በመለኮት ሶስት ናቸው ማለት ነው። በአምላክነት ሶስት ናቸው እያልን ነው? አይደለም በጭራሽ። በመለኮት በአምላክነት አንድ አምላክ እንጂ ሶስት አምላክ በጭራሽ አይባልም። ለዛ ነው የተዋሃዱ በመለኮት እዚህ ጋር በአካል ግን ሶስት ናቸው። አዎ በአካል ሶስት ናቸው። ትክክል። ኦኬ ያ አና ምሳሌ እኔና አንተ እኔና አንተ ሁለት ሰው ነን። አንድ ሰው ያልነው አይደል? በሰውነት ባህሪ በባህሪ ደረጃ ነው። ግን ይሄ ፐርፌክትሊ ለእግዚአብሔር ፊት ያደርጋል ማለት አይደለም። እኔ ከምሳሌ አንጻር ነው የሰጠው። አሁን ስላሴ አሁን አንተ በሌለህበት እኔ ኤግዚስት ላደርግ እችላለሁ። በአብ በወልድ በመንፈስ ቅዱስ ግን እንደዚህ ያለ አብ በሌለበት ወልድ ሊኖር ይችላል? በጭራሽ። ይሄ ፐርፌክት አናሎጂ አድርገን እንዳትወስደው። እኔ የሰጠው ምሳሌ ምንድን ነው? በባህሪ አንድ ሆነው በአካል የተለያዩ እንዳሉ ለማሳየት ያክል ነው ኤግዛምፕሉን የሰጠው። ቀጥታ ፐርፌክት አናሎጂ ወስደ አንተ እዛ ሆነ እኔ እዚህ እንዳለሁት አንተ ያለ እኔ እንደምትኖር እኔ ያለ አንተ እንደምኖር አብ ያለ ወልድ፣ ወልድ ያለ አብ፣ ወልድ ያለ መንፈስ ቅዱስ ኤግዚስት ያደርጋሉ። አብ በሌለበት ወልድ አለ። እንደዚህ አይነት ትምህርቶች ግን በጭራሽ አንጠቀምም ለስላሴ ማለት ነው። በአጭሩ ግን በአካል ሶስት በመለኮት ግን አንድ የሚለውን ከያዝክ እሱ ይበቃል። እኔ እዚህ ጋር አልተዋጠልኝም። በአካል ሶስት በመለኮት አንድ የሚባለው አልተዋጠልኝም። እሺ አንድ ጥያቄ ልጠይቅህ። አላህ ቃል አለው? ቆይ አላህ ቃል አለው? አላህ ቃል አለው? ቃል ስትል ቃል ነው። ቃል የአላህ ቁርአን የአላህ ቃል ነው አይደለም? የአላህ ቃል ነው። ቁርአን ፍጡር ነው ፈጣሪ ነው? ቁርአን ፍጡር አይደለም።
ምንድን ነው ታዲያ? ቁርአን ምንድን ነው? ፈጣሪም አይደለም ፍጡር አይደለም ፍጡርም አይደለም የአላህ ቃል ነው። ምንድን ነው? ፍጡርም ፈጣሪም ካልሆነ ምንድን ነው? መሀል ላይ ነው። የአላህ ቃል ነው። እሱማ የአላህ ቃል ነው አልክ። እሱማ ተስማማን እኮ። ምንድን ነው? ፈጣሪ ነው ፍጡር ነው ነው ያልኩት። ተፈጥሯል ሁለቱም አይደለምና የአላህ ቃል ነው። ቆይ ፍጡር አይደለም? ፍጡር አይደለም? አላህ ቃሉ ራሱ የአላህ ቃል ቁርአን አላህ ራሱ ነው። አላህ ራሱ ነው አይደለም፣ የአላህ ቃል። እሺ፣ ስለዚህ በእስልምና ሁለት ያልተፈጠሩ አካላት አሉ ማለት ነው። አላህ አለ፣ ቃሉ ቁርአንም ያልተፈጠረ ነው። ሁለት ያልተፈጠሩ አካላት አሉ ማለት ነው አይደል? እዚህ ጋር ቁርአን ፍጡርም አይደለም የአላህ እኮ ፍጡር አይደለም። ሁለት ያልተፈጠሩ አካላት አገኘን ማለት ነው። አሁን አላህም ፍጡር አይደለም አይደል? የአላህ ቃል ነው። አንዴ እኮ የአላህ ቃል ነው። አላህ ነው፣ ግን አላህ ራሱ ነው አይደለም። በጣም አሪፍ። ስለዚህ ቁርአን ራሱ አላህ አይደለም፣ ግን ፍጡር አይደለም አይደል? ቁርአን አላህ አይደለም የአላህ ቃል ነው፣ ግን ፍጡር አይደለም። ቆይ ቁርአን አላህ አይደለም፣ አንድ ያዘን። ቁርአን ራሱ ግን ፍጡር አይደለም አይደለ? ስንት ፍጡር ያልሆኑ አካላት አሉ በእስልምና? ስንት ፍጡር ያልሆኑ አካላት አሉ? ያልተፈጠሩ ስንት አካላት አሉ በእስልምና? አላህ ብቻ ነው ያልተፈጠረ። ቁርአንስ? ቁርአን የአላህ ቃል ነው እኮ። ቁርአንስ ያልተፈጠረ ነው ፍጡር ነው? አልተፈጠረም። ቁርአን የአላህ ቃል ነው ቁርአን። ስለዚህ ሁለት ያልተፈጠሩ አካላት አሉ ማለት ነው አይደል? ኖ አልተፈጠረም፣ የአላህ ቃል ነው ቁርአን። አረ 30 ጊዜ የአላህ ቃል ነው አትበለኝ። ትክክል የአላህ ቃል ነው እሱማ። ቆይ ቁርአን አንተ ጋር አለ? አንተ ጋር አለ ቁርአን? እሱ አንተ እሺ፣ በጣም ጥሩ ተመልከቱ። አላህስ አንተ ጋር አለ? አዎ አለ። አላህ አንተ ጋር አለ? ይሄ ምን ሙስሊም ነህ? ቆይ ሺዓ ነህ? ዋሃብያ ነህ? ሰለፊ ነህ? ምን አይነት ሙስሊም ነህ? አላህ ከዓርሽ በላይ ነው ያለው ወይስ? ቆይ አላህ ከዓርሽ በላይ ነው ወይስ መሬት ላይ ያለ? አላህ ፈውቀል ዓርሽ ከዓርሽ በላይ ነው ያለው። የአንተ ቤት ከዓርሽ በላይ ነው? ኖ አላልኩም። ኤኒዌይስ ፋዲ ትንሽ አጥንተና ወንድማችን ይበቃሃል። ደህና ደር። በቃ ትንሽ አጥንተናና ከዛ ሌላ ጊዜ ደግሞ እንጠያየቃለን። ይሄ አሁን የጠየቅኩን በደንብ አጥንተና ወንድማችን። ሚዩት ነው ልደታይ። አይ ቲንክ ሰዓት እንትን እያለ ነው። 15 ነገ ሰንበት ነው። ይበቃናል። ረጅም ሰዓት ያ ለዛ ነው እኔም ሰዓት እየሄደ ስለሆነ ወንድማችንም ትንሽ ላውርድ እንደለ በጌታ ፍቅር ነኝ። አንድ የተወሰነ ደግሞ ለነብሳችን ከተነጋገርን ደግሞ ከወዲያ ደግሞ ወሬ አላልክ። ኧረ በስመ አብ ያል ግን ጥሩ። እኔ እኮ እንትና ቪዲዮ ሲያጠፋ እኮ ነው የገባኝ። ሁላችንም አስመሳዮች ነን። እዚህ ጋር ውስጣችን አድሯል። ውስጣችን አርሽ ይላል እዚህ እንዴ ወንድማችን አርሹን አወረድ ነው። በቃ ይበቃዋል። ከዛ በላይ እንዴ የምር ቆንጆ ጊዜ ነው ያሳለፍነው። በጣም ጥሩ ትምህርት ተማማርን። ጥያቄዎች ተነሱ፣ ተመለሱ። ብዙ ሀሳቦችን አነሳን። እንግዲህ እንደ እግዚአብሔር ፈቃድ እንቀጥላለን።